አሁን የሶማሊላንድና የሶማሊያ ጉዳይ የግጭት ስጋት የሚሆነው ምን ቢሆን ነው ስትል ኢትዮጵያ እውቅና ስለሰጠችና ስላልሰጠች ሳይሆን ሶማሊያ ለሶማሊላንድ እውቅና ስለሰጠችና ስላልሰጠች ነው። ሜቢ ይህ የእስራኤል እውቅና ለኢትዮጵያ እንደ ድል ሊሆን ይችላል። በሴራ ነው ኢትዮጵያ ወደብ ያጣችው፣ የምታገኘውን በሴራ ስለዚህ የሶማሊያ መንግስት ለሶማሊላንድ ወዶም ሳይሆን ተገዶ እውቅና ሊሰጥ ወደሚችልበት አይነት ሁኔታ ውስጥ መጣ። ቀጣይ ምንድነው የሚመስለው? የአፍሪካ ቀንድ ሀገራት ሶማሊያ፣ ጅቡቲ፣ ኤርትራ ለእነዚህ ለውጦች የሚሰጡት ምላሽ ቀጠናውን ወደ ግጭት ወይስ ወደ አዲስ ትብብር ይወስደዋል? የግብፅ ወታደርን ሶማሊያ ውስጥ የሐሰን ሼክ አስተዳደር እያስገባ ለቀጠናው ሰላም አስባለሁ ለምንድን ነው? ጅቡቲ ግብፅን እያመጣች አስገባለሁ እያለች፣ ኤርትራ የቀጠናውን ሰላም ምናምን ትታ ግብፅን እያመጣች፣ የኢሳያስ አፈወርቂ አስተዳደር ግን ለኢትዮጵያ በእርግጥም ታሪካዊ ጠላት። አሜሪካና አውሮፓ በዚህ አዳዲስ ዲፕሎማሲያዊ እንቅስቃሴዎች ዝምታቸው ምንድን ነው የሚያሳየው? እነሱ የቤት ስራቸውን ሳይወጡ ኢትዮጵያ ግን የቤት ስራዋ እንድትወጣላቸው ይጠብቃሉ። አሁን የእነ እስራኤል መምጣት አንደኛ ጉዳዩን ዓለም አቀፋዊ ስቴጅ ላይ ወሰዱ። ኢትዮጵያ ይህንን ዲፕሎማቲክ ሌቨሬጇን እንድታጣ የሚያደርጋት አይነት ሁኔታ ቢፈጠርስ? ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ገበያ ሚዲያን በመከታተል ላይ ትገኛላችሁ። የገበያ ሚዲያ ገበያ ፖድካስትን በመከታተል ላይ ትገኛላችሁ። ገበያ ፖድካስታችን እንደምታውቁት በተለያዩ ቀጠናዊ ጉዳዮች አተኩሮ ወደ እናንተ የሚደርስ ፕሮግራም ነው። በዛሬው የገበያ ፖድካስት ቆይታችንም ታዲያ የተለያዩ ጉዳዮችን እናነሳለን። በዚህ ሳምንት ማለትም ታህሳስ 28 ቀን 2018 ዓ.ም ዕለተ ማክሰኞ የሁለት ሀገራት የውጭ ጉዳይ ሚኒስትሮች እዚሁ አፍሪካ ላይ ቀንዱ ላይ ጉብኝትን አድርገዋል። እነዚህ የውጭ ጉዳይ ሚኒስትሮች አንደኛው ወደ ሶማሊላንድ ሲያቀኑ አንደኛው ደግሞ ወደ ኢትዮጵያ ነበር የመጡት። የእስራኤሉ የውጭ ጉዳይ ሚኒስትር ወደ ሶማሊላንድ፣ የዩናይትድ አረብ ኤምሬትስ የውጭ ጉዳይ ሚኒስትር ደግሞ ወደ ኢትዮጵያ ነበር የመጡት። ታዲያ የአፍሪካ ቀንድ ፖለቲካ አዲስ ምዕራፍ ላይ የቆመ በሚመስልበት በዚሁ ሰዓት ላለፉት 10 ዓመታት የማትፈርስ ነገር ግን እውቅና የሌላት ሀገር ተብላ የምትጠራው ሶማሊላንድ በታሪኳ አይታው የማታውቀውን የዲፕሎማሲ ድል እየተቀዳጀች የምትገኝበት ላይ ወቅት ነው የምንገኘው። እስራኤል ለሶማሊላንድ ይፋዊ እውቅና መስጠቷን ተከትሎ የውጭ ጉዳይ ሚኒስትሩ ጌዲዮን ሳር በሀርጌሳ ያደረጉት ጉብኝት በቀጠናው ብቻ ሳይሆን በዓለም አቀፍ ማህበረሰብ ዘንድም ትልቅ ድንጋጤ የፈጠረ ክስተት መሆኑ እየተነገረለት ነው የሚገኘው። በሌላ በኩል ደግሞ በአዲስ አበባው ቤተመንግስት የኢትዮጵያና የተባበሩት አረብ ኤምሬትስ ወዳጅነት ይበልጥ እየጠነከረ መምጣቱን የሚያሳዩ ፍንጮችም እየተመለከትን ነው። የሼክ ሻክቡት ቢን ናህያን ጉብኝትም ከኢንቨስትመንት ባለፈ በሱዳን ቀውስ፣ በቀይ ባህር ጸጥታ ዙሪያና አዳዲስ ስልታዊ አጋርነቶች እየተፈጠሩ መሆኑ አመላካሽ ነው። ታዲያኛም እነዚህን ጉዳዮች በመነሻነት በዛሬው የገበያ ፖድካስት ፕሮግራማችን እስራኤል በቀንዱ ላይ ስለምን አዲስ መልህቅ መጣልን ፈለገች፣ የዩናይትድ አረብ ኤምሬትስና የኢትዮጵያ የጠበቀ ወዳጅነት በቀጠናው የኃይል ሚዛን የሚያመጣው ለውጥ ምንድን ነው የሚለውን፣ እነዚህ የመካከለኛው ምስራቅ ሁለት ሀያላን ሀገራት በቀንዱ ያላቸው ኢንትረስት ወይም ደግሞ ፍላጎት ምንድን ነው የሚሉ ጉዳዮች እናነሳለን። እኔ ሚሊዮን ሙሴና ነጻነት ላቀው አብረናችሁ ቆይታ እናደርጋለን። መልካም ቆይታ። እንግዲህ የተከበራችሁ ተመልካቾቻችን የዛሬው ቆይታችን ጀምረናል። ዛሬ የምናነሳው ጉዳይ እነዚህ ባለፉት ቀናት የተነሱ ጉዳዮች ነበሩ። ቀደም ሲል መግቢያችን ላይ እንዳነሳ ናቸው። በኢትዮጵያ ምድር የተመለከትነው አንድ ጉብኝት አለ። ብሎም ደግሞ ወደ ሶማሊላንድ በቅርቡ ከእስራኤል ይፋዊ የሆነ እውቅና የተቀበለችው ሶማሊላንድ ጋርም የተደረገ አንድ ጉብኝት አለ። በእነሱ ጉብኝቶች አንድምታ እስቲ እንጀምር። ምንድን ነው የሚያመላክቱት የሚለው? አይ ቲንክ ይሄኛው ነገር ለብዙ ኢትዮጵያውያን ቀለል ብሎ የታለፈ ነገር ይመስለኛል። ብዙ ሚዲያ ላይም ሽፋን አልሰጠውም። ግን ደግሞ በጣም ቁልፍና በዚህ በምስራቅ አፍሪካ የፖለቲካ አስተላለፍ ላይ አሁን እስራኤል ለሶማሊላንድ እውቅና ሰጠች የሚለውን በጣም ታሪካዊ አድርገን እንገልጸዋለን። ያ ታሪካዊ ነው ብለን የምንገልጸው ሁነት እግር አውጥቶ መራመድ ሲጀምር አሁን በሶማሊላንድ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ይፋዊ ጉብኝት በማድረግ ነው የጀመሩት። አሁን ከዛ ይፋዊ ጉብኝት ማድረጋቸው ብቻ ሳይሆን ደግሞ ከሶማሊላንዱ ፕሬዝዳንት ጋር ከተገናኙ በኋላ ያነሷቸው ሀሳቦች በእርግጥም እስራኤል በቃ ምንም የምትመለስበት አይነት ጉዳይ እንዳልሆነ የሶማሊላንድን ጉዳይ የምትመለስበትና ከዚህ በኋላ በቃ ልታስቀረው ማትችል እንደሆነ አረጋግጣለች። እና ይሄኛውን የሶማሊላንድ ጉዳይ በዚህ መልኩ ወይም በዚህ መነጽር እየተረዳን በተመሳሳይ ሁኔታ ደግሞ ሌላ የቀጠናው ዋነኛ ተዋናይ ከሚባሉት ውስጥ ዩናይትድ አረብ ኤምሬት በውጭ ጉዳይ ሚኒስትሩ አማካኝነት በአዲስ አበባ ባሳለፍነው ከበዓል በፊት በነበረው ቀን ላይ እዚህ አዲስ አበባ ውስጥ መጥተው ቆይታ አድርገው መግለጫም ሰጥተው
እና መግለጫቸው እኛ እያለ ነው እንግዲህ 3 ፔጅ የሚሆን መግለጫ አይተው ከሆነ እኛ እያለ ነው የሚገልጸው። ሁለት ዩናይትድ አረብ ኤሚሬት እና ኢትዮጵያን እንደ ጋራ በቀጠናው ላይ ያለውን ነገር የሱዳንን ጉዳይ ተመልክተዋል። ኢትዮጵያ ውስጥ የሚዘጋጀው ኮፕ 32 የሚባለውን ጉባኤ በተመለከተ ሀሳቦች ተነስተዋል። ሌላም እንደዚህ ከኢትዮጵያ ጋር በሚኖሩ ትብብሮች ላይ የቀጠናውን ሰላም በማረጋገጥ ረገድ በጋራ እንሰራለን የሚለውን ነገር እኛ እያሉ ገልጸዋል። ከዛ ግን የሶማሌላንድን ጉዳይ እንግዲህ አስበው በእንደዚህ አይነት ውጥረት ወይም እንደዚህ አይነት በቋፍ ላይ ያለ እንበለው የሆነ ፖለቲካዊ ሁኔታ እየተመለከትን ለዛ ጉዳይ ግን ዩናይትድ አረብ ኤሚሬት እና ኢትዮጵያ ባወጡት መግለጫ ላይ ሁለቱም ስለ ሶማሌላንድ ጉዳይ ዝምታን ነው የመረጡት። ስለዚህ እነዚህ ነገሮች የሚያመላክቱ የሚያስረዱ ነገሮች አሉ። የእስራኤልን ጉዳይ በተወሰነ እናንሳውና የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሌላንድ በነበራቸው ቆይታ ላይ ያው የሶማሌላንድና የእስራኤል ትብብርን በተመለከተ ወይም እስራኤል ለሶማሌላንድ እውቅና የመስጠቷ ጉዳይ የትኛውም የዓለም አቀፍ አካል ወይም የተባበሩት መንግስታት ድርጅት ወይም የአፍሪካ ህብረት ወይም የአረብ ሊግ የሚወስንልን ወይም ድምጽ የመስጠት መብት የለውም ነው ያሉት። ቪቶ በቃ ድምጽን በድምጽ የመሻር መብት የትኛውም ዓለም አቀፍ ድርጅት ተቋም ወይም ሀገር መብት የለውም። ይሄ እስራኤል ራሷ ብቻ የምትወስነው ነው። እስራኤል ከየትኛው ሀገር ጋር ዲፕሎማሲያዊ መብት ዲፕሎማሲያዊ ግንኙነቶችን ላድርግ የሚለውን ነገር የምትወስነው ራሷ እስራኤል እንጂ የአፍሪካ ህብረት አይደለም፣ አረብ ሊግ አይደለም፣ የዓለም አቀፉ መንግስታት ድርጅት አይደለም። ስለዚህ በግልጽ እስራኤል አንድ ያስረዳችበት ነገር ምንድነው? በዚህ ጉዳይ ላይ የዓለም አቀፉ ማህበረሰብ ጫና ቢበዛም ባይበዛም የእስራኤልን ውሳኔ ግን የትኛውም ዓለም አቀፍ አካል ድምጽን በድምጽ የመሻር መብት ስለሌለው ያንን ነገር የሚያደርግበት ሁኔታ የለም። ስለዚህ በሶማሌላንድ የሀገርነት ጉዳይ ላይ ሁለት የሚታሰብ አይደለም፣ አትጠራጠሩ የሚል መልእክትን አስተላልፈውበታል። ዲፕሎማሲያዊ ግንኙነታቸው በይፋ የመጀመሩ ምልክት አድርገዋል። ከዛ በምን ጉዳዮች ላይ አሁን አይተህ ከሆነ በሶማሌላንድና በእስራኤል መካከል ትብብር ተፈጸመ ከተባለ በኋላ አንዳንዴ ለምሳሌ የጋዛ ሰዎችን አፈናቅሎ እዚህ ሶማሌላንድ ውስጥ ማኖር የሚል ሀሳብ ይነሳል ይባላል። ፕሬዚዳንቱም በዛ ጉዳይ መግለጫ ሰጥተዋል ነበር ከዚህ ቀደም የማፈናቀሉ ጉዳይ ድርድር ውስጥ እንደማይገባና የግዛት አንድነታቸውንም አጥብቀው አጽንተው እንደሚቀጥሉ አይነት መግለጫዎችን ሲሰጡ ነበር የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ። እሳቸው እስራኤልና ሶማሌላንድ የተስማሙት አንድ መሰረታዊ ነገር ወይም እስራኤል ለሶማሌላንድ እውቅና እንድትሰጣት ያስገደደ አንድ መሰረታዊ ነገር የጋዛ ሰዎችን ከጋዛ ውስጥ አውጥቶ ሶማሌላንድ ማስፈር በሚለው ላይ ስለተስማሙ ነው የሚለውን ነገር አንስተው ነበር። ከዛ ሁለተኛው ነገር ደግሞ የጦር ሰፈር ለእስራኤል ሊሰጣት ይችላል ወይም የጦር ሰፈር ይኖራታል ብለው ነበር። ያው የመጀመሪያው ነገር ምን መሰለም፣ እንደዚህ አይነት ነገሮች በባክዶርስ ቻናል የሚባሉት አሉ አይደል? ከጀርባ ያሉ ሁኔታዎች በግልጽ የማይታወቁ በሚዲያ የማይቀርቡ ግን በጊዜ ሂደት አሁን ጌዲዮን ሳር ወይም የእስራኤል ውጭ ጉዳይ ሚኒስትር ሶማሌላንድ መጥተዋል። ከዛ እየተስማሙ በጊዜ ሂደት ውስጥ በዚህ ቦታ ላይ እስራኤል የውጭ የጦር ሰፈሯ ልትገነባ ነው ወይም የጋዛ ሰዎች ሊመጡ ነው የሚሉ ዜናዎችን ልንሰማ እንችላለን ወደፊት። አሁን ላይ ባለው ነባራዊ ሁኔታ ግን ያንን ብለው መግለጽ አይችሉም። ግን በግልጽ እስራኤል በዚህ ቦታ ምንድን ነው የሚኖራት ሚና የሚለውን በተመለከተ የተመለከትኩኝ የነበሩ አንዱ ለዜናዎች አሉና እንትኑን ስለፈለኩት ነው የቃሎቹን ማለት ነው። የመጀመሪያው ነገር የሶማሌላንድ የሀገርነት ጉዳይ ምንም ለድርድር የሚቀርብ ጥያቄ ውስጥ የሚገባ አይደለም ካሉ በኋላ 3 መሰረታዊ ጉዳዮች ብለው ያነሳቸው ነገሮች ምንድናቸው? አንደኛ የሴኩሪቲ ኢንተረስት ብለዋል ጌዲዮን ሳር። የደህንነት ፍላጎታቸው ወይም የሴኩሪቲ ኢንተረስት እንዴት ነው በአማርኛ? የደህንነት ስጋት፣ የአካባቢ የደህንነት ስጋት በተመለከተ ከሶማሌላንድ ጋር የሚተባበሩበት አንደኛ ዘርፍ እንደሆነ በውስጥም በውጭም ሶማሌላንድ ጋር በውስጥ የውስጥ ደህንነቷ ከዛ የውጭ ደህንነቷ ከጎረቤት ሀገራት ጋር በቀጠናው ጋር ያላት የደህንነት ጉዳይ ቅድሚያ እንደሚሰጠው ስታቢሊቲ የሚል ነገር አንስተዋል። ሰላምና ደህንነት ጸጥታ የሚባለውን ነገር ከዛ the role it plays in the horn በቀጠናው የሚኖራት በአፍሪካ ቀንድ የሚኖራትን ሚና እሱ ነው ጨዋታ ያለው። አየህ አሁን በግልጽ የባህር ኃይል ሰፈር አለ እንደዚህ ብለው አይነግሩም። ነገር ግን በቀጠናው ላይ እስራኤል የሚኖራት ሚና ከሶማሌላንድ ጋር በመተባበር በቀጠናው ላይ በአፍሪካ ቀንድ ላይ በቀይ ባህር ላይ ሶማሌላንድ የሚኖራትን ሚና በተመለከተ በጣም ቁልፍ የሆነ ስራዎች እንደሚከናወኑ በግልጽ አስረድተዋል ጌዲዮን ሳር። እና እነዚህ ነጥቦች ምንድነው በአፍሪካ ቀንድ ቀጠና ላይ የእስራኤል መንግስት የሚጫወተው ሚና የሶማሌላንድ መንግስት የሚጫወተው ሚና ምንድነው ስትል አሁን ቅድም ስናነሳቸው የነበሩ ጦር ኃይል የባህር ኃይል የጦር ሰፈር ምንለውን የሚሊተሪ ቤዝ ማለት ነውና እሱንም ጭምር ያጠቃለለ ሊሆን እንደሚችል በደንብ አብራርተዋል። ያው እንደምታውቀው ሶማሌላንድ እንደ ሀገርነት ስትመሰረት አሁን ሁለተኛ ጊዜዋ ነው።
አይደለ በ1960ዎቹ መጀመሪያ በልክ ከብሪቲሽ ቀኝ ግዛት ውስጥ እንደወጡ ሶማሊላንድ እንደ ሀገር ተመስርታ ነበር አይደለ እንደ ሀገር ተመስርታ 5 ቀን የቆየችው ጥቂት ቀናት ነው በራሷ በእስራኤል ነበር እውቅና የተሰጠውም ያን አክቹሊ 35 ሀገራት ምናምን የሚሆኑ እውቅና ሰጥቷል ነበር ከነዛ 35 ሀገራት በመጀመሪያ እውቅና በመስጠት ረገድ እስራኤል ነበረች ሚናው የተወጣችው ያኔ ዴቪድ ቤንጎሪዮን መሰለኝ አይ ቲንክ ፕሬዝዳንት የነበሩት የጠቅላይ ሚኒስትር የነበሩት የእስራኤል ለሶማሊላንድ እውቅና ሰጥቷት ነበር ያንን ታሪክም እያስታወሱ ይሄ ምን ማለት ነው ሶማሊላንድ እንደ ሀገር ተመስርታ ነበር ምንድነው መልሶ ከሶማሊያ ጋር እንድትዋሃድ ያደረጋት ነገር የግሬተር ሶማሊያ ወይም ታላቋ ሶማሊያን እንፍጠር የሚለው የነዚህ አድባሪ ሐሳብ እንግዲህ ውሃ የሚያነሳ መስሎ በጊዜው ለ5 ቀናት ያክል እንደ ሀገርነት ከተንቀሳቀሱ በኋላ ነው ድጋሜ ከሶማሊያ ጋር የተቀላቀሉትና ያንን የታሪክ ሁኔታዎች እያነሱ አሁንም እቺ ሀገር ሪያሊቲው መሬት ላይ ያለው ሁኔታ ይሄ ስለሆነ እስራኤል መንግስት በዚህ መልኩ ከእንትና ጋር ከሶማሊላንድ ጋር ትብብሩን አረጋግጦልናል ዩናይትድ አረብ ኤሚሬትና ኢትዮጵያ ደግሞ ዝምታን መርጠዋል በዚህ ጉዳይ ላይ 3 ፔጅ ነው ያወጡት መግለጫ እኮ አንተ በ3 ፔጅ ላይ እንዴት ነው የሶማሊላንድ ጉዳይ ላይ እነሳ የሚችለው ወይም እንደው አትሊስት የቀጠናው ጉዳይ ምናምን ብለ በተወሰነ ያንሱ የሞከሩት ነገር አለ ግን ሱዳን ብለ ካነሳ ሌላው ጥረት ያለበት አካባቢ ሶማሊያና ሶማሊላንድ ነው ያንን ጉዳይ በዝምታ ማለፋቸው የዩናይትድ አረብ ኤሚሬትና የኢትዮጵያ ባለስልጣናት ወይ መንግስታት በዝምታ ማለፋቸው እሱ በራሱ በእርግጥም ሀገራቱ በዚህ ጉዳይ ላይ አንድ የሆነ የጋራ አቋም ካሰሙንም የሚያሰሙን የሚችሉት የጋራ አቋም ሊሆን እንደሚችል ሁለተኛ ነገር ደግሞ ስቲል ነገሩን በይደር እንዳስቀመጡት በግልጽ የሚያመላክት ነው ይሄ አልወሰኑበትም ሳይሆን ይፋ ለማድረግ የሆነ የሚቀሩ የቤት ስራዎች እንዳሉ ፍንጭን የሚሰጥ አይነት ሁኔታ ነውና እነዚህ ሁለቱ ኮኢንሲደንሶች የምስራቅ አፍሪካን የአፍሪካ ቀንድን የቀይ ባህርን ቀጠና የኃይል አስተላለፍ በመወሰን ረገድ እጅግ በጣም ቁልፍ የሆኑ ነገር ግን በእኛ ሀገር ሚዲያዎችም ሆነ በእኛ ሀገር ማህበረሰቦች ያን ያክል ትኩረት ሳይሰጣቸው ያለፉ አበይት ጉዳዮች ናቸው እንደ በዓል ስለሆነ ብናልፈው ፌር አይሆንም ብዬ ልክ ነው በበዓሉ ዋዜማ ቀን ያጋጠሙ ክስተቶች ናቸው ከበዓል ቀን በፊት በነበረን ፕሮግራም ሌላኛዋ በዚያ አካባቢ ላይ ተዋናይ የሆነችን ሳውዲ አረቢያ ያደረገችው ያለው እንቅስቃሴ በዳሰስንበት ቀን ነው እነዚህ ሁለት አበይት ጉዳዮች የተከሰቱትና ከሶማሊላንድ ጋር በተያያዘ ያነሳው ኢትዮጵያና አረብ ኤምሬት ተመሳሳይ የሆነ ፍላጎቶች የሚያንጸባርቁ ናቸው በዛ አካባቢ ባለው ፍላጎታቸው ተመሳሳይነት ያለው አይነት የሚመስል ነው ግን በነበራቸው ቆይታ በዛ ጉዳይ ላይ ምንም አይነት ነጥብ ሳይነሳ የታለፈበት ሁኔታ ነው ያለውና ከዚህ ጋር በተያያዘ ሌላኛው የምናነሳው ጉዳይ ብዬ ያሰብኩት መሰለ አሁን ይሄ ለውጥ እየተመለከትን ነው የምንገኘው ብሎኮቹ አሁን እየተለዩ ነው አስተላለፉ የኃይል አስተላለፋት አሁን በግልጽ እየወጡ ነው እየተመለከትናቸው ያሉ እስራኤል በዚህ አካባቢ ላይ አሁን በንቃት እየተሳተፈች ነው የሚገኘው የውጭ ጉዳይ ሚኒስትሯን ልካ እንደዚህ አይነት እንቅስቃሴ ማድረግ ጀምራለችና ይህ አስተላለፍ እነዚህ ለውጦች እንደነ ሶማሊያ ጅቡቲ ኤርትራ የመሰሉ ሀገራት ምን አይነት ተጽዕኖ ይኖራቸዋል ምን አይነት ምላሽ እንዲሰጡ ያስገድዳሉ እንደምናውቀው እነሱም የራሳቸው የሆነ የሚሰለፉበት መስመር አለ እሱ መስመር ደግሞ ባለፈውም ስናነሳው እንደነበረው ከቀይ ባህር ጋር የማይገናኝ ወይም ደግሞ ቀይ ባህር በቀጥታ ከቀይ ባህር የማይገናኝ ሀገር የቀይ ባህር ተጠቃሚ መሆን የለበትም የባህር በር ሊያገኝበት የሚችልበት መንገድ ሊኖር አይገባም የሚል አቋም አላቸውና አሁን ያለው ነገር ደግሞ ለኢትዮጵያ ጥሩ ነገር ይዞ የሚመጣ አይነት ነገር ነው የሚመስለው ዩኤኢ እንደምናውቀው በርበራ ላይ የራሷ የሆነ እጅ አላት ኢትዮጵያን ባለፈው ያነሳ ነው በፐርሰንት የሚገለጽ ነገር ግን አሁን ምን ላይ እንዳለ ማይታወቅ ቦታ አላትና አሁን እስራኤል ያደረገችው ያለው እንቅስቃሴ ደግሞ በእነዚህ ሀገራት ድጋፍ የሚያገኝ አይነት አይደለም ማለት እስራኤል የመጣችበት መንገድ እሷም ላይ ተቃውሞ እየበረታ ነው የሚገኘው ቀጣዩ ምንድነው የሚሆነው እዛ ላይ የሚኖረው ተጽዕኖ ሶማሊያ አለች ሶማሊያ የራሷ ደጋፊዎች አሏት ከኢትዮጵያ ጋር ያለችበት ሁኔታ አለ አሁን ምናልባት ከአንካራው ፕሮሰስ በኋላ ረገብ ብሏል በኢትዮጵያና በሶማሊያ ያለው ነገርና አንዱ ምክንያትም ይመስለኛል ኢትዮጵያውን በይፋ አቋሟ እንዳታሳውቅ በሶማሊላንድ ጉዳይ በግልጽ ወጣ ወይ ተቃውሞ ወይ ድጋፍ እንዳታሰማ ያደረጋትም አንድ ምክንያት ይመስለኛል አሁን ከሶማሊያ ጋር ያለው ትንሽ ረገብ ያለው የሚመስለው ሁኔታና ቀጣይ ምንድነው የሚመስለው የአፍሪካ ቀንድ ሀገራት ሶማሊያ ጅቡቲ ኤርትራ ለነዚህ ለውጦች የሚሰጡት ምላሽ ቀጠናውን ወደ ግጭት ወይስ ወደ አዲስ ትብብር ይወስዷል ያው በእርግጠኝነት እንደዚህ አይነት ነገሮች ይመጣሉ ብሎ የድምዳሜ በመስጠት አይነት መልኩ ሳይሆን ሴናሪዮች ተብሏል እንደ ሴናሪዮ ሲቀመጡ ከሚኖሩት ነገሮች መካከል አንደኛው ከፍ ያለ ውጥረት ሊመጣ ይችላል ላይክ እንደ ውጥረት ባለፈውም ስናነሳ እንደነበረው ጅቡቲ የኢትዮጵያ ላይ የተንጠለጠለች ሀገር ነች ገብቷል ኢትዮጵያ ብቻ አይደለችም ጅቡቲ ላይ የተንጠለጠለች ስለዚህ ጅቡቲ
የኢትዮጵያ መንግስት ወይም ኢትዮጵያ የምትባለው ሀገር የባህር በር የምታገኝበት መንገድ ተደራሽነትን ባለቤትነትን ብቻ በአንድም ሆነ በሌላ ወይ ባህር ተደራሽነቱን ወይ የባህር ባለቤትነቱን የምታረጋግጥ ከሆነ በጅቡቲ ላይ ያላት ጥገኝነት ስለሚቀንስ በተቻለ መጠን ኢትዮጵያ የባህር በር እንዳትደርስ ወይም የባህር በር ባለቤት እንዳትሆን በሚያደርገው የኃይል እንትን ውስጥ ልንመለከታት እንችላለን። ጅቡቲ በዛ የኃይል መስመር ውስጥ ማለት ነው። የኤርትራ መንግስት ያው የኤርትራ መንግስትና የኢትዮጵያ መንግስት ታሪክ የወንድም ህዝቦች ስለሆንን ከዛም ደግሞ የመንግስታቱ በጋራ አብሮ የመኖር ከዛ ወደ ጦርነት የመግባት የመሳሰሉት ነገሮች ስንመለከት እንደነበረ አይዘነጋም። የነ ኢሳያስ አፈወርቂ የውጭ ግንኙነት ፖሊሲ አንደኛው ብዬ ላይ ቃል በቃል እንደዚህ ነው ማለት ሳይሆን ግን ቅርጹ ወይም ምን አይነት አካሄድ ነው ተንደንሲው ዝንባሌው እንዴት ነው የሚገለጸው ከተባለ የኢትዮጵያን ጥቅም አደጋ ውስጥ በማስገባት አክቹሊ ኢትዮጵያን ብቻ ሳይሆን በየሀገራት ውስጥ ጦርነት አለ በሚባለው ቦታ ሁሉ እናገኛለን የኢሳያስ አፈወርቂ መንግስት። አሁንም ይሄ መንግስት የኢትዮጵያ ጥቅም ልታገኝ የምትችልበት ኢትዮጵያ የሆነ ልትለወጥ የምትችልበት የመሳሰሉት ነገሮችን የምታገኝበት መንገድ ከመጣ ስቲል የኢትዮጵያ መንግስት እንደ ስጋት ስለሚቆጠር የሆነ በቃ ድንገት የሆነ ነገር ተነስተን የሆነ የምንወራቸው ምናምን የለም እኮ እንደዛ ሆኖ ያውቅም። ኤርትራ ኢትዮጵያን ወራ ነው እንጂ የምታውቀው ኢትዮጵያ ኤርትራን የወረረችበት አጋጣሚ የለም። ነገር ግን ናሬቲቫቸው ላይ ሁል ጊዜ ኢትዮጵያ ልትወረን ነው ምናምን የሚለውን ነገር በተደጋጋሚ ስለሚያነሱት ኤርትራ የምትባለውም ሀገር በአንድም ይሁን በሌላ የነ ግብጽ ፍላጎትም አብሮ ስለሚመጣ የኢትዮጵያን ጥቅም ሊያሳጣ ከሚችለው ጎን ውስጥ መሰለፉ አይቀርም። እነዚህ ኃይሎች እየተጠራቀሙ ሲሄዱ ወደ ምን ውስጥ ሊመጣ ይችላል ማለት ነው? ያው የውጭዎቹ ጣልቃ ገብነትም ስለሚኖርበት ጭምር የሆነ ቮላታይልነቱ ቀጠናው የመጣበት ባለፉት ዓመታት የመጣበት ዝንባሌው የግጭት አሬና የሆነ ስለሆነ አሁንም ከዛ የጸዳ በቃ ፍጹም ሰላማዊ ሆኖ ይቀጥላል ሊባል የሚችል አይደለም። ስጋት ይዞ ይመጣል። ግን እንደ ሶማሊያ የመሰለ ሀገር ደግሞ ትላንትና አንድ ዘገባ የተመለከትኩ ነበር። የትኛው የዜና ምንጭ ላይ እንደሆነ ረሳው እንጂ ምናልባትም ለሶማሊያ ለራሷ እውቅና ለመስጠት ከራሱ ከሶማሊያ መንግስት እውቅና እንዲሰጥ ጫና እየመጣበት ነው የሚገኘው። አሁን ኢትዮጵያ አይደለችም። አሁን ኢትዮጵያ ዲፕሎማቲካሊ ያው አድቫንቴጆች አሏት። ለሶማሊላንድ ቀድማ ብትሰጥ ገብቷል ልታገኝ ልትጠቀም የምትችለው ነገር አለ። ለምሳሌ ሶማሊያ ለሶማሊላንድ እውቅና ከሰጠች የሶማሊላንድ መንግስት ለኢትዮጵያ ምን ጥቅም ፈልጎ የሆነ ነገር ያቀርብላታል። ገብቷል። ታይሟ ማተር ታደርጋለች። የኢትዮጵያ መንግስት ሊጠቀማት የሚገባ የሆነች ታይም አለች። ምክንያቱም በሶማሊያ በኩልም ለሶማሊላንድ እውቅና ይሰጥ የሚል አይነት ሀሳብ ጫና እየመጣበት ነው። ምክንያቱም የእስራኤል ወደዚህ አካባቢ መምጣት ቀላል ነገር አይደለም እና አሜሪካ የእስራኤል ከሶማሊላንድ ጋር ዲፕሎማሲያዊ ግንኙነት ከመጀመሯ በፊት በነበረው ጊዜ ልክ አሁን ለእስራኤል ያሰሙትን አይነት ድምፅ አልነበረም የሚያሰሙት እኮ። ምንድን ነበር ያሉት? በቃ በአካባቢው ግጭት ያመጣል፣ በአካባቢው የሽብርተኞች መፈልፈያ እንዲሆን ሊያደርግ ይችላል፣ አካባቢው ላይ የባህር ላይ ውንብድና እንዲበራከት እድል ሊፈጥር ይችላል። ስለዚህ የኢትዮጵያ አካሄድ በጣም ድጋሚ ሊጤን ይገባል የሚል አይነት ሀሳብ ስንሰማ ነበር ከአሜሪካ ባለስልጣናት ዘንድ። ወይራስ አሁን ግን እስራኤል ስትመጣ ምንድን ነበር ያሉት? ከየትኛውም ከፈለገችው ሀገር ጋር ዲፕሎማሲያዊ ግንኙነት የመጀመር መብት አላት። ስለዚህ ያ መብቷ ስለመጣ አሁን የሶማሊላንድና የሶማሊያ ጉዳይ የግጭት ስጋት የሚሆነው ምን ቢሆን ነው ስትል ኢትዮጵያ እውቅና ስለሰጠችና ስላልሰጠች ሳይሆን ሶማሊያ ለሶማሊላንድ እውቅና ስለሰጠችና ስላልሰጠች ነው። በነገር ላይ በዓለም ላይ አንድ ሀገር በዓለም ላይ ስለ በመንግስታቱ ድርጅትም በአፍሪካ ህብረትም በአረብ ሊግም አንድ ሀገር ከሌላ ሁለተኛ ሀገር ጋር ግንኙነት ሲጀምር የራሱ ኃላፊነት ነው። እስኪ አሁን እስራኤል በአብዛኛው ስተሰርታለች ይባላል አይደል? ለሶማሊላንድ እውቅና በመስጠቷ የአፍሪካ ህብረት ስተት እንደሰራች ይናገራል። አረብ ሊግ የመንግስታቱ ድርጅት ላይ እንዳየሆነው ባለፈው ስተት ሰርታለች ይባላል። ምንድነው ኤግዛክትሊ ስተቱ? የተጻፈ ህግ አለ ወይ? አንድ ሀገር ከሆነ ሀገር ጋር እውቅና በመስጠት ጉዳይ ላይ ሆነ ዲፕሎማሲያዊ ግንኙነት በማድረግ ረገድ የተጻፈ ባይንዲንግ አስገዳጅ የሆነ ህግ አለ ወይ ብትል ምንም አይነት ዓለም አቀፍ ህግ የለም። የሀገራቱ ሚና ነው ብሎ ነው የሚደመደመው። ሀገራቱ ይጠቅመናል ያዋጣናል ካሉት አካል ጋር ዲፕሎማሲያዊ ግንኙነትን የማድረግ መብታቸው የተጠበቀ ነው ብሎ ነው የሚያስቀምጠው።
ምንድነው ስህተቱ ሲባል ግን በመርህ ደረጃ ኮንሰንሰስ አለ፣ ዓለም አቀፍ መግባባት አለ። ይህ ቀጠናው ካለበት ነባራዊ ሁኔታ አንፃር ዓለም አቀፍ መግባባት አለ። የዓለም አቀፍ መግባባት ምንድነው? እናት ሀገሯ ብትፈቅድ ካልፈቀደች በቀር ወይም ሶማሊያ የምትባለው ሀገር እውቅና ካልሰጠች በቀር ሌላ ሀገር ባይሰጣት ጥሩ ነው ይባላል። ለምንድን ነው እንደዛ የሚሆነው ስትል ግጭት እንዳይመጣ ነው። ለምሳሌ የኢትዮጵያና ኤርትራን ኬዝ መለስ ብላ አስታውሰው። የኢትዮጵያና ኤርትራ ኬዝ ኤርትራ ስትገነጠል መጀመሪያ ለኤርትራ እውቅና የሰጠው የኢትዮጵያ መንግስት ነው። የኢትዮጵያ መንግስት እውቅና ባይሰጥ ማንም ኃይል እውቅና ስለሰጠ ኤርትራ ሀገር አትሆንም ነበር። የኢትዮጵያ መንግስት እውቅና መስጠቱ ነው ነገሩን ቀላል ያደረገው። እውቅና ባይሰጣት ኖሮ ሀገር አትሆንም ማለት ምን ይቀጥል ነበር ማለት ነው። የኢትዮጵያ መንግስት የግዛት አንድነቱን ለማስጠበቅ በሚል ግጭቶች ይቀጥላሉ። ስለዚህ አሁን ሶማሊያ ውስጥ ስጋቱ ምንድን ነው ስትል ልክ በኢትዮጵያና በኤርትራ መካከል እንደነበረው የኢትዮጵያ መንግስት ለኤርትራ እውቅና ባይሰጣት ሊመጣ የሚችለው ግጭት ብለህ ልታስብ እንደምትችለው አሁንም ትልቁ ስጋት በሶማሊያና በሶማሊላንድ መካከል ነው እንጂ የኢትዮጵያ ጉዳይ አይደለም። ይሄ የኢትዮጵያ ኢንተርናል ጉዳይ እኮ አይደለም፣ የውስጥ ጉዳያችን አይደለም፣ የውጭ ሀገር ጉዳይ ነው። ከውጭ ሀገር ጋር ባለ ግንኙነት ላይ እንዴት ጥቅማችንን እናስከብር ነው የኢትዮጵያ ጉዳይ እንጂ የሶማሊላንድ ጉዳይ። እኔ ሁልጊዜ አንድ ምለው ነገር አለ። ማን ነው የኢትዮጵያ ኃላፊነት ያደረገው? የአፍሪካን ቀንድ ሰላም የማስጠበቅና የማረጋጋት ስራ የኢትዮጵያ ኃላፊነት ያደረገው ማን ነው? ኤርትራ ከኢትዮጵያ ተገንጥላ ስትሄድ አይተን አልነበረም ወይ? በሰላማዊ መንገድ ነው ያለቀው አይደል? 17 ምናምን ዓመት ሲታገሉ ቆዩ። ከ1950ዎቹ ጀምሮ የጀብሃ እንቅስቃሴ ከተጠነሰሰበት ጊዜ አንስቶ እስከ 1983 ድረስ በትጥቅ ትግል ውስጥ ቆዩ። እንደን ትጥቅ ትግሉ አሸናፊውን የደርግ መንግስት ሲወድቅ ኤርትራ የምትባለው ሀገር ተመሰረተች አይደል? ስለዚህ የኢትዮጵያ ኃላፊነት የሚያደርገው ኤርትራ ከኢትዮጵያ የምትገነጠልበት ኃላፊነት በመጣበት ጊዜ ላይ እኮ በግልጽ ለአካባቢው ሰላምና መረጋጋት የኢትዮጵያ መንግስት እንደሚያስብ እኮ ኤርትራን ሌላውን ተወው እና አሰብን ጨምሮ ጠቅልለው በመስጠት በተግባር አሳይቷል። ሁሌ በዚህ ኃላፊነት ውስጥ እንዲቀመጥ የሚያስገድደው ማን ነው? እንደዚህ እየተባለ እኮ ነው ብሔራዊ ጥቅማችንን እያጣን የምንገኘው። ስለዚህ አሁን የእነ እስራኤል መምጣት አንደኛ ጉዳዩን ዓለም አቀፋዊ ስቴጅ ላይ ወሰደው። ዓለም አቀፋዊ ስቴጅ ላይ ወሰደው ብቻ ሳይሆን እቺ ሶማሊላንድ የምትባለው ሀገር ግን ሀገር መሆን ትችላለች ተብሎ ሲጠየቅ እስኪ ሰርች አድርግ እስኪ ወይም ይመልከቱ እስኪ ተመልካቾቻችን፣ አንተ እንኳን ታውቀዋለህ ብዬ ነው። የሶማሊላንድ እንደ ሀገር ለመሆን የሚያስፈልጋት ሁሉንም ነገር እኮ አሟልታለች። የቀራት እውቅና ነበረ። እውቅናም አሁን ከእስራኤል አገኘች። ምንድን ነው የሚቀራት? በዓለም አቀፍ በ1930ዎቹ አካባቢ ላይ የወጣ ሀገርን እንደ ሀገር ዲፋይን የሚደረግባቸው መስፈርቶች ተብሎ ሲቀመጥ አንደኛ መንግስት ወይም የህዝብ አስተዳደር የምንለው ማለት ነው። መንግስታዊ አስተዳደር የምንለው ነገር ያስፈልጋል። ተሪተሪ ወይም ደግሞ ድንበር የሚባለው ነገር ያስፈልጋል። ህዝብ የሚባለው ነገር ያስፈልጋል። በዛ በተከለለው ድንበር ውስጥ የሚኖር ህዝብ ያስፈልጋል። ከዛ ሌላ እውቅና ያስፈልጋል። አሁን እውቅና የሚለው ላይ አንደኛው መልክ እናት ሀገር ማግኘት ነው። አሁን ሶማሊያ ወደዚህ አይነት ግዴታ ውስጥ እየመጣች ነው። ለምን? ነገሩን ይዘው የመጡት ሀገራት ስትራቴጂካሊ አውቶኖመስ ናቸው። ባለፈው ሳነሳለ እንደነበር ስትራቴጂካሊ አውቶኖመስ ማለት አንድ ሀገር የሆነን ውሳኔ ወስና ያንን ውሳኔዋን ለማስተግበር የሌላ ሁለተኛ ሶስተኛ ሀገር ድጋፍ የምትፈልግ ሀገር አይደለችም። አሁን እስራኤል የአሜሪካን ድጋፍ አትፈልግም። ያው አሜሪካዎቹ እነሱ እንደሆኑ ቢታወቅም ማለት ነው። ለዛም እኮ ነው ምን እንዳሉ ታውቃለህ? ቃል በቃል ባነበው ደስ ይለኛል። ያስቀመጡትን ነገር በጣም የሚገርም ምን መሰለህ የሚለው የእስራኤል መንግስት በዚህ በግንኙነት ምስረታ ላይ በተመለከተ የተናገሩት ሀሳብ the world does not give a vote on Israel diplomacy, not Somalia, not the Arab League and not the Africa Union። ይህንን በማለታቸው በእስራኤል ዲፕሎማሲ ግንኙነት ላይ ዓለም አይመለከተውም፣ ሶማሊያም አይመለከታትም። ኢማጂን ከሶማሊያ ስለመገንጠል እኮ ነው እያወራን ያለ ነው አይደል? ከሶማሊያ ስለመገንጠል ግን ሶማሊያ የማይመለከታትም፣ አረብ ሊግም አፍሪካ ህብረትም። ይህንን በማድረግ ሂደት ውስጥ ምን ጣሱ? በህግ ደረጃ ነው የምልህ። ባይንዲንግ ምን አስገዳጅ ህግ አለ ብትል ምን ማለት አስገዳጅ ህግ የለም። ስለዚህ የእስራኤል መንግስት በህግ ደረጃ የጣሰው ነገር የለም። ይህንን እንግዲህ ስትራቴጂካሊ አውቶኖመስ ሆኖ በህግ ደረጃ ምንም ነገር ሳይጥስ፣ ከዛ ሁለተኛ ስትራቴጂካሊ ደግሞ አውቶኖመስ ሆኖ ሌላ የሶስተኛ የሁለተኛ ሀገር ጣልቃ ገብነትና እገዛ የማይፈልግ በቃ ሚሊተሪ በጣም ቆንጆ ጠንካራ ሚሊተሪ ያላቸው፣ ኢኮኖሚያቸው በጣም አውቶኖመስ ነው። የማንም ጣልቃ ገብነት አይፈልግም፣ እርዳታ አይፈልግም። ስለዚህ እነዚህ ሀገራት እዚህ ቦታ ላይ መምጣታቸው ለሶማሊያ ኢትዮጵያ ለሶማሊላንድ እውቅና ሰጣለሁ ስትል
ከሚመጣባት ያኔ ታስታውሳለህ ዲፕሎማሲው እንዴት ሲራወጡ እንደነበረ አይደለ? የሶማሊያ ሐሰን ሼክ አስተዳደር አሁንስ የሆኑ የሚሰጧቸው ኢንተርቪዎች አሉ፣ ግን የሚሰማቸው የለም። ስለዚህ የእስራኤል መምጣት ለሶማሊያ ከበድ ያለ ጫና ይዞ ነው የመጣው። ኳሱን ራሷ ላይ እንዲመጣ አደረገው። ቢካዝ የሶማሊያ መንግስት እውቅና ከሰጠ ለሶማሊላንድ በቃ ነገሩ በሰላም ያልቃል። ካልሰጠስ ወደ ግጭት ያመራል። በሁሉም መንገድ ነው ደግሞ ያሉት። ቅድም ስልህ እንደነበረው የእስራኤል መንግስት የኢንተርናል ሴኩሪቲያቸውን ብለዋል። ኤክስተርናል ሴኩሪቲያቸው በምስራቅ አፍሪካ ላይ ባላቸው ነገር ላይ ሁሉ አለን ብለዋል። በተዘዋዋሪ ከኛ ጋር ነው የምትጋጩት ነው ነገር። ኤግዛክትሊ አሁን የምትጋጨው ከእስራኤል ጋር ነው። ስለዚህ የሶማሊያ መንግስት ምን ውስጥ መጣ ማለት ነው? ቅርቃር ውስጥ ገባ ማለት ነው። ለሶማሊላንድ ወዶም ሳይሆን ተገዶ እውቅና ሊሰጥ ወደሚችልበት አይነት ሁኔታ ውስጥ መጣ። ስለዚህ የሶማሊያ መንግስት ምን እንግዲህ ከእስራኤል መምጣት ጋር ተያይዞ ምን ሊሆን ይችላል አዘ ሴናሪዮ እንደ ግምታዊ ትንተና ብትጠይቀኝ ምናልባትም ለሶማሊላንድ እውቅና ሊሰጥ የሚገደድበት አይነት ሁኔታ መጥቶበታል። ለዛ ምክንያት ይሄ ከነ ግብጽ ጋር ከነ ቱርክ ጋር ምናምን የሚሰሯቸው ነገሮች እንዳለ ሆነው በሶማሊላንድ ጉዳይ ግን ብዙም ጠንከር ብሎ ገፍቶ እንዳይቀጥል የሚያደርገው አይነት ሁኔታ መጥቶበታል። የጅቡቲና የኤርትራ ግን ቅድም እንዳልኩ የጅቡቲ መንግስት የኢትዮጵያን ጥቅም ኢትዮጵያ ላይ የተንጠለጠለ ኢኮኖሚ ያለው፣ ኤርትራ ታሪካዊ ጠላት እንኳን ብዬ አልገልጻቸውም። በዛ ፍሬም ገልጸው ግብጽን ነው። ግን የኢሳያስ አፈወርቂ አስተዳደር ግን ለኢትዮጵያ በእርግጥም ታሪካዊ ጠላት ነው። ይሄኛው አስተዳደር በዛ መነጽር ስለሚመለከት የነ ግብጽን ፍላጎት ይዞ ስለሚመጣ እነዚህኞቹ የሆነ የግጭት አዝማሚያ ይታይባቸዋል። የሶማሊላንድ መንግስት ግን ቢጋጠም ጦርነት ውስጥ ቢገባ የሶማሊያ መንግስት በቃ ሶማሊላንድ የትም አትሄድም ብሎ ጦርነት ቢገባ ከዛ ከጎኑ እነ ቱርክ እነ ግብጽ ቢሰለፉ ከሶማሊላንድ ጎን ማን ይሰለፋል? እስራኤልና አሜሪካ። ስለዚህ የትኛው እንግዲህ እስራኤልና አሜሪካ አሁን ዓለም ላይ መካድ የሌለብን ነገር ሱፐር ፓወር ምንላቸው ልዕለ ሀያል ሀገራት የሚባሉ አሉ። 3 ሀገራት አሜሪካ፣ ቻይናና ሩሲያ። እነዚህን ሀገራት በአንድም ሆነ በሌላ ጦርነት ገጠምክ ማለት በቃ በፈቃደኝነት ወይም ወደህ አገርህ እንድጠፋ እንደማመቻቸት ነው። ተረዳኝ። ቱርክ ሊመቷት ይፈልጋሉ። ደግሞ ቱርክ እንዳልኩ ባለፈው የነዳጅ ቁፋሮ ጀምራለሁ ብላለች ከአንድ ወር በኋላ ምናምን። ቱርክን መምታት ይፈልጋሉ። እድሉን ነው የምሰጣቸው። ስለዚህ ፌልድ የነበረችው ሶማሊያን የባሰ ወደ ሌላ ችግር ውስጥ ማስገባት ነው እንጂ የሚሆነው የሶማሊላንድን የሀገርነት ሂደት የሚያስቆም አይነት ውጤት አይመጣም። ስለዚህ የበለጠ ችግር ውስጥ የሚያስገባ አይነት ሁኔታ ይመጣል ከተባለ ከማን አንጻር ነው? ከነ ግብጽ ከነ ኤርትራ። ጅቡቲም ሰምሃው ይሄ ዘላ ወደ ግጭት ውስጥ የምትገባ ሀገር አይደለችም። ኢትዮጵያ መንግስት ጋር ብትደራደር ነው የሚያዋጣት ለጅቡቲ እና ወደ ድርድር ልትመጣ ትችላለች። ኢትዮጵያ የባህር በር ተደራሽነት ነው በባህር በራ በኩል የሚያገኝበት እድል ከመጣ ወዳም ሳይሆን ተገዳ። አንድ ጊዜ ታስታውሳለህ እንትና ኢሳያስ አፈወርቂ ምን አለ መሰለህ እንትን ይለናል አብይን በጣም እሳቸው በዚህ እድሜያቸው አገራቸውን በእንደዚህ አይነት መስቀልቅል ውስጥ እየመሩ እኛም እኮ የውስጥ ችግር አለብን የነሱ ችግር ጋር ግን አይነጻጸርም። እኔ ሁሌ በጣም እንዲያውም ሶሻል ሚዲያ ላይ በጣም ቫይራል ሆኖ ነበር አንድ ሀሳብ ኤርትራና ኢትዮጵያ ማለት እንደ ፌራሪና እንደ ካሪና ናቸው ብዬ ገለጽኩት። ገብቷል? የምንነጻጸር ሀገራት አይደለም። ይሄ ግን ለኤርትራ ጥላቻ ኖሮ ምናምን ሳይሆን በቃ አንፎርቹኔትሊ አሁን ስልጣን ላይ ያለው መንግስት በቃ ካሪና አድርጎ ነው። ሰዓት ቆሟል ኤርትራ ውስጥ ሰዓት የሚባለው ነገር ቆሟል እና በዛ ይኮራሉ። ይሄ ድሮ ፖስት ካርድ ላይ የምታያቸው እንትኖች ዘንባባዎች አስመራ ምናምን በተመለከተ ያሉ ዘንባባዎች እነሱ እንኳን አልተቀየሩም። ገብቷል? በዛ ነገር ግን ይኮራሉ። ስለዚህ የነ ኢሳያስ አፈወርቂ አካሄድ ምናልባት በቃ እኔ ከሞትኩ ሰርዶ አይብቀል ሊባል በሚችል መልኩ የሆነ የግጭት ስጋት አለ ብዬ የማስበው የሰላምና አለመረጋጋት ሁኔታ ይመጣል ብዬ የማስበው ከዚህ ከኤርትራ መንግስት በኩል ያለው አካሄድ ነው። የሶማሊያ መንግስት ሞሮፍ እየመጣ ነው። በቀጣይም በደንብ እንገባበታለን። እውቅና ሊሰጥ የሚገደድበት ሁኔታ እየመጣ ነው፣ እየተገደደ ነው። ጅቡቲ ወደ ድርድር የመምጣት አማራጭ ልትከተል ትችላለች ብዬ አስባለሁ። ዋት ዱ ዩ ቲንክ አንተ? አሁን እንዳልከው ነው የሶማሊያ መንግስት አስገዳጅ ሁኔታዎች እየመጡ ነው ያሉት። አሁን በቅርብ ሰዓታትም የአሜሪካ መንግስት ወደ ሶማሊያ እርዳታ መላክ እንደማያቆም የሶማሊያ መንግስት ጫና ለመፍጠር የሚደረጉ ጥረቶች እየታዩ ነው። ኦልሬዲ እስራኤል ከገባችበት ከዛ በኋላ የሶማሊያ መንግስት ሊያደርገው የሚችለው ነገር በድርድር እሱን ተጠቃሚ የሚሆንባቸውን
ነገሮች አስቀምጠው ጠረጴዛ ዙሪያ ነገሩን መፍታት ቢችል ነው እንጂ እንደቀደመው ኢትዮጵያ እውቅና ሰጣለሁ ስትል ግብጽ ጋር ቱርክ ጋር እየተካሄደ ወታደር እንልካለን እኛ የሚሉት ነገሮች አሁን የሚሰሩ ማስፈራሪያዎች ወይም ዛቻዎች ይሆናሉ ብዬ አልጠብቅም። እኔም ግን እዚህ ጋር ጥያቄ ያለኝ ቅድም አንስተው ነበር ነፂ የኢትዮጵያ ከሶማሊላንድ ጋር የተዋዋለችው ስምምነት አለ። እሱ ስምምነት አክቲቬት ልታደርገው ይገባል ኢትዮጵያ የሚሉ ሀሳቦች ይነሳሉ። ማለት ቀደም ብለን እንዳነሳው ቀደም ስትል ተጠቃሚ ትሆናል። ሜቢ አሁን ቀደም ብለው እውቅናውን መስጠት የመጀመሪያው ስምምነት ላይም እውቅናው እንደ ሌላ የሊዝ በምላሹ ሊዝ እንደነበረው ይታወቃልና ሜቢ እነሱ ነገሮች ኢትዮጵያ ሌሎች አማራጮች እንድታሰፋ የሚያደርጋት እድል ነውና ሜቢ ይህ የእስራኤል እውቅና ለኢትዮጵያ እንደ እድል ሊሆን ይችላል ወይ? ኢትዮጵያስ ያንን ስምምነት በድጋሚ አክቲቬት ልታደርግበት የምትችል እድል ቢኖር ምንድነው ይዞት ሊመጣ የሚችለው ችግር? እኔ መጀመሪያም ስህተት ብዬ የማስበው በቃ ማለት እኔ በዚህ ጉዳይ ላይ መቼስ ስሰራ ቆይቻለሁ እና ለሶማሌላንድ እውቅና በመስጠቱ ጉዳይ ላይም በጣም ከጓደኞቼ ጋር በጣም ረጅም ሰዓት እየተከራከርን በአቋሚ ምንድነው አዎ ኢትዮጵያ እውቅና መስጠት አለባት። አንድ የምስራቅ አፍሪካን ሰላም የማስከበር ኃላፊነት የኢትዮጵያ ኃላፊነት ብቻ አይደለም። አሁን ዘአዘር ሳይድ ያሉ ሰዎች ምንድነው መከራከሪያቸው? እያወራን ያለነው ኢትዮጵያ የባህር በር አክሰስ ተደራሽነት ልታገኝ የምትችልበት ያው በሊዝ በ50 ዓመት ኪራይ የባህር ኃይላችንን ጭምር ልናሰፍር የምንችልበት አጋጣሚ ነው። ይሄ የኢትዮጵያ ብሔራዊ ጥቅም ነው ወይስ አይደለም በሚለው ይስማማሉ ሁሉ። አዎ ኢትዮጵያ ባህር በር ላይ በሚለው የሚቃወመው ሁሉም ሰው አሁን በዚህ ጋር በጣም የሚታወቁት አሉ አይደለም እናቃቸው ለልደቱ አያሌው ምናምን በውጭ ሀገራት መቀመጫቸውን ያደረጉ ምናምን ይስማማሉ። የኔ ጓደኞች የሚያኔ ክርክራችን ላይ ይስማማሉ። ችግሩ ምንድነው ሲባል አንደኛው ችግር ለይሄን አይነት ቴንደንሲ በሌላ ሀገር ውስጥ ጣልቃ የመግባት ቴንደንሲ አንድ በኢትዮጵያ የውስጥ ፖለቲካ ላይ ሌላ የማይሆን ትምህርት አስተምሮ ችግር ሊፈታ ይችላል ወይም ኢትዮጵያ ውስጥ ያሉ ክልሎች የሶማሌላንድን ፈለግ ሊከተሉ ይችላሉ የሚል የመጀመሪያው ነገር። ይሄ አመክንዮ የማይሰራበት የመጀመሪያው ነገር ምንድነው? ሶማሌላንድና ኢትዮጵያ ውስጥ ያለ የትኛውም ክልል በእኩል ሚዛን ሊቀመጥ የሚችል ወይም በእኩል መነጽር ሊታይ የሚችል የለም። ሶማሌላንድ ማለት ከ1991 ጀምሮ ኢንዲፔንደንት ሆና ነፃ ሆና ኢማጂን የራሷ ጦር ኃይል፣ የራሷ ፓስፖርት፣ የራሷ ድንበር፣ የራሷ መንግስታዊ ስርዓት፣ የራሷ ገንዘብ አትማ ስትንቀሳቀስ የነበረች ሀገር ነች ለ34 ዓመታት። አንድ ሁለተኛ ነገር ለ5 ቀናትም ቢሆን 1960 እንደ አውሮፓውያን አቆጣጠር ላይ ሀገር ሆና የምታውቅ ኤክስፒሪየንሱም አላት፣ የሀገርነት ልምዱ አላት። ይህንን አይነት ልምድ ያላትን ሀገር ኢትዮጵያ ውስጥ ካለ ከኦሮሚያ ክልል፣ ከአማራ ክልል፣ ከትግራይ ክልል ከማን ጋር ነው የምታመሳስለው? እስኪ እንደዚህ አይነት ኤክስፒሪየንስ ያለው ሰው አለ ኢትዮጵያ ውስጥ? ሀገር ወይም ክልል አለ? የለም። ሁለተኛው ነገር በኢትዮጵያ የውስጥ የቤት ስራዎቻችን ስላሉ እነዛን የኢትዮጵያ የውስጥ የቤት ስራዎቻችንን ሳንሰራ ወደ ውጭ ሀገራት መሄድ ወይም ወደ ባህር በር ጉዳይን ማንሳት የሚያመጣብን ጫና አለ። ስለዚህ ጊዜው አይደለም ብለው የሚከራከሩ አሉ። ወል ለኛውና መክኒው ደግሞ ማልቀበልበት ምክንያት ምንድነው? ኢትዮጵያ ሰላም ሆና ታውቃለች ወይ ነው። ኢትዮጵያ በታሪኳ ሰላም ሲባል የውስጥም የውጭም ሰላም የምንለው ነገር በ1930ዎቹ ለምሳሌ እና ኃይለ ሥላሴ እኮ በውስጥ የምናምን የጎጃም የአርሲ የመቀሌ የገበሬዎች አብዮት እየተባለ ኃይለ ሥላሴ እንኳን ምን ሲያደርጉ እንደነበር እናውቃለን። ከዛ በፊት በነበረው ጊዜ የኢትዮ ጣሊያን ጦርነት ነበር አይደል? ከኢትዮ ጣሊያን ጦርነት በፊት በነበረው ጊዜ ላይ አነስቴብል የነበረ መንግስት በነበረበት ሁኔታ የነበሩ የስልጣን ሽኩቻዎችን የምናስታውሳቸው ነው። ከዛ በፊት አድዋ ነበር። ከአድዋ በፊት የግብጾች ወረራ ጉንደትና ጉራ ነበር። ከግብጾች በፊት የእንግሊዞች ኢትዮጵያ ውስጥ መጥተው አጼ ቴዎድሮስ የሞቱበት ታሪክ ነበር አይደል? ዘመናዊት ኢትዮጵያ ከ1856 ወዲህ እንደ አውሮፓውያን አቆጣጠር ወዲህ ያለው የኢትዮጵያ ታሪክ ሰላም ትለው አይደለም። ከኃይለ ሥላሴ በኋላ 1952 መፈንቅለ መንግስቱ ከተከናወነ በኋላ ምንድን ነው የመጣው? የኤርትራ የጀብሃ እንቅስቃሴ ነው የመጣው አይደል? የትጥቅ ትግል እንቅስቃሴ ነው። በ1960ዎቹ የነ ህወሓትና የነ ኦነግ መምጣት ነው የምታገኘው። ከዛ ከሶማሌ ጋር የነበርንበትን ጦርነት ታስታውሳለህ። ከኤርትራ ጋር እንግዲህ ከተገንጣይ ኃይሎቹ ጋር የነበርንበት ከነ ህወሓት በጊዜው የትጥቅ ትግል ላይ በነበሩበት ጊዜ የነበረውን ጦርነት ታስታውሳለህ። then 17 ዓመት የትጥቅ ትግል ቀጠለና 83 እንደ አውሮፓውያን በእኛ አቆጣጠር መንግስት ተለወጠ። ከ83 በኋላ ትንሽ ቆየና 91 92 ላይ ምን አይነት ነበር?
ከኤርትራ ጋር ጦርነት ውስጥ ነበር አይደል? ከኤርትራ ጋር ጦርነት ካሳለፈን በኋላ አልጀርስ ውስጥ ነገሩ ከተቋጨ በኋላ ምን አይነት ሁኔታ ውስጥ ነው የገባ ነው ሲባል የሶማሊያ አሸባሪዎችን የአልሸባብ ኃይሎችን ለመከላከል በሚል ኢትዮጵያ ድጋሚ ወታደሮቿን ወደዛ የላከችበት ሁኔታ ነው የተፈጠረው። ከዛ እንግዲህ የውስጥም የውጭ መረጋጋቶችን አሁን ያነሳሁት እንዲያው ሞር የውጮቹን 1970ዎች ውስጥ የነበረው ከሶማሊያ ውጭ ያለው የውስጥ አለመረጋጋት ውስጥ ነበር። አሁን ኢትዮጵያ የምትባለው ሀገር እንደ ሀገር አንጻራዊ ሰላም እንደው ካነጻጸር ልናነጻጽር የምንችለው እንጂ እንደው ፍጹም ሰላም ስንሆን ብለህ ለነገ በይደር የምታስቀምጠው አይደለም። ይሲ ከጦርነት የጸዳን አይደለም። ሁለተኛው ነገር ደግሞ የምናጣቸው ዲፕሎማቲክ ካርዶች አሉ። ያንን ነገር ዛሬ ባለማድረጋችን ያንን ነገር ከ10 ዓመት በኋላ ብለን በማስቀመጣችን የምናጣቸው አሉ። ለምሳሌ ለሶማሌላንድ የሀገርነት ዕውቅና በመስጠት ረገድ ሌትስ ሴይ ከ10 ዓመት በኋላ ብለን ብናስቀምጠው በእነዚህ 10 ዓመታት ውስጥ አሁን እኮ የእስራኤል መንግስት ህንድንና ኬንያን ለሶማሌላንድ ዕውቅና እንዲሰጡ እኮ እያግባባ እኮ ከ2-3 ቀን በኋላ ምን እንደሚመጣ አታውቀውም ማለት ነው። በሌላ ቋንቋ ኢትዮጵያ ይህንን ዲፕሎማቲክ ሌቨሬጇን እንድታጣ የሚያደርጋት አይነት ሁኔታ ቢፈጠርስ? ሁለተኛው ምክንያት እሱ ነው። ይሄ ከታይሙ ከጊዜው አንጻር የኢትዮጵያ ውስጥ ፖለቲካ ለመረጋጋት ምናምን ብሎ የሚያነሱ ሰዎች የምጠይቃቸው ኢትዮጵያ መቼ ሰላሙና ወይም ከጦርነት የጸዳችሁና ታውቃለች? ሁለተኛስ ነገር ደግሞ ከጦርነት እስከምንጸዳ ሰላም እስከምንሆን ብለን ለነገ በይደር ብናስቀምጠው የምናጣቸው ዲፕሎማቲክ ሌቨሬጆች የሉንም ወይ? መደራደሪያዎች የሉንም ወይ? አጋጣሚዎች፣ እድሎች፣ ዲፕሎማሲ እድሎች የሉንም ወይ? እነዚህ አሉ። እነዚህን ሚስ ማድረግ የለብንም ብዬ አስባለሁ። ስለዚህ ይህንን ፈለግ ኢትዮጵያ ትከተልበት ትክፋበት ስል ያኔም ገና በጃንዋሪ 2024 ላይ ኤምኦዩ በተፈረመበት የመግባቢያ ሰነዱ በተፈረመበት ሰዓት ጀምሮ አቋሚ ይሄን ነው። ኢትዮጵያ በሶማሊላንድ ዕውቅና ጉዳይ ላይ እንዳልኩ ነው። ኢቭን ጠቅላይ ሚኒስትር መለስ ዜናዊ እኮ ምንድን ነው ያለው? የመጀመሪያው አንሆንም ግን ሶስተኛውም አንሆንም ያለው። ብዙ ሰው ሲጠብቅ የነበረው እንደዛ አይነት ነው። እስራኤል ዕውቅና ሰጠች ሲባል ቀጣዩ ሀገር ኢትዮጵያ ትሆናለች የሚሉ ጉዞች ነበሩ። ሁለተኛው ልንሆን እንችላለን። ሁለተኛ በመሆን ውስጥ ምን እናገኛለን ነው ጥቅሙ። ሶስተኛ እኮ ልትሆን ትችላል፣ አራተኛ፣ አምስተኛ ልትሆን ትችላል፣ 30ኛ፣ 100ኛ ልትሆን ትችላል። ግን ሁለተኛ በመሆን ውስጥ አሁን እስራኤል አንደኛ ለሶማሌላንድ ዕውቅና በመስጠቷ ምን አገኘች የሚለውን ነገር ታየዋለህ። ላይክ አሁን በይፋ ስላልገለጹት ነው እንጂ ግን ጠቅለል አድርገው በሆርን አፍሪካ ቀጠና ላይ ምናምን እያሉ ነው አይደል እየገለጹልን ያሉት፣ እንዲህ ጠቅለል አድርገው በግርድፉ ማለት ነው። በስምምነት በተጨባጭ ደግሞ በቅርቡ እንመለከታቸዋለን። ስለዚህ ኢትዮጵያም ሌትስ ሴይ አምስተኛ ብትሆን ልታገኝ የምትችለው ከሶማሌላንድ ምንም ነገር የለም። ሶማሌላንድ ምን ፈልጋለ ኢትዮጵያ? አንለስ የኢትዮጵያን ለምሳሌ የባህር በር ለምን ትሰጣለች? ይሄ በሊዝ አከራይታ የባህር ኃይልን የምታሰፍርበት አይነት የባህር በር ለምን ትሰጣለች? ካንተ የምትፈልጋቸው ጥቅሞች ሲኖሩ ነው እሱ። ኤግዛክትሊ እነዛን ጥቅሞች ከሌላ ሀገር ካገኘቻቸው ለምን ትሰጣለች? አሁን በዚህ ሂደት መጀመሪያ ላይ ስምምነቱ 24 ላይ ሲፈረም አንዱ ሶማሊላንድ ትፈልገው የነበረው ጥቅም ዕውቅናው ነው። በርካታ ሀገራት ይህንን ዕውቅና የሚሰጧት ከሆነ ኢትዮጵያ እዚህ ላይ ቀድማ ማትንቀሳቀስ ከሆነ ኦልሬዲ ያ ጥቅም ሶማሊላንድ ከሌሎች አግኝተዋለች ማለት ከሌሎች ታገኘዋለች። ስለዚህ ኢትዮጵያን የምትፈልጋት ለምንድን ነው? ለኢኮኖሚ ጥቅም ብቻ ይሆንና እንደ ጅቡቲ በቃ ባርበራ ላይ የዋጋ ቅናሽ ይመጣ ማለት በ100 ብር ጅቡቲ የምናስገባ ከሆነ በጅቡቲ በሶማሌላንድ በባርበራ በኩል በ90 ብር ሊያደርጉልን ይችላሉ። ይሄኛውን አንደኛ ሁለተኛ ምናምን በመሆን ሂደት ውስጥ ግን የባህር ኃይል የሚባለውን ነገር ልናገኝበት እንችላለን። ለኢትዮጵያ የባህር ኃይል ያስፈልጋል ወይስ አያስፈልግም የሚል ክርክርን ደግሞ የሚያነሱም አሉ። እኔ አንዲት ሀገር ስትራቴጂካሊ አውቶኖመስ ይሄ በጣም ቤዚክ ኮንሰፕት ነው። ባይዘው በቃ ስትራቴጂካዊ ሉዓላዊነት በጣም መሰረታዊ ኮንሰፕት ነው። ኢኮኖሚያዊ ሉዓላዊነት በጣም መሰረታዊ ኮንሰፕት ነው። ያንን ነገር ሴኪዩር ለማድረግ ኢትዮጵያ እዛ ቦታ ላይ የባህር ኃይሏን አሰፈረች ማለት እኮ በሌላ ቋንቋ የቀጠናውን ሰላም የማስጠበቅ ሚናም ጭምር የተጫወተች የራሷን የባህር በር ሰላም እያስጠበቀች የባህር ወንበዴ ይጸዳል ብለህ እኮ አታስብ። አሁን ኢትዮጵያ ለሶማሌላንድ ዕውቅና ብትሰጥ የባህር ላይ ወንበዴ አሁን ታየዋለህ እንዴት እንደሚመጣ የኢትዮጵያን አደጋ ውስጥ ለማስገባት የሚንቀሳቀስ በዚህ ቀጠና ላይ የና አልሸባብ እንቅስቃሴን ታየዋለህ ምን አይነት ቅርጽ እንደሚይዝ። ኢትዮጵያ ለሶማሌላንድ ዕውቅና ብትሰጥ ኢትዮጵያን ታርጌት አድርጎ የሚንቀሳቀስ ኃይል በዛ ይኖራል። ለምንድነው ሶማሊያ ውስጥ ወታደሮቻችንን የላክ ነው አይደለ? ሶማሊያ ውስጥ የላክ ነው እኮ በኢጋድም በምንም መርህ ቢሆን ያው እስከ በዚህ ዓመትም ይቀጥላሉ እንደምታውቀው። ሌላ ለምንም ሳይሆን በዛ አካባቢ ላይ የኢትዮጵያን ጥቅም አደጋ ውስጥ ሊያስገባ የሚችል ኃይል ስላለ ነው እንጂ እንደው ውለታ ኖሮብን አይደለም ለሶማሊያ ውስጥ ያስገባ ነው።
ስለዚህ ምን ብዬ አምናለሁኝ እኔ በየትኛው ነጥቦች ብትከራከረኝ ወይም ብታወራኝ ሄዶ የኢትዮጵያን ብሔራዊ ጥቅም አደጋ ውስጥ የሚያስገባ አይነት ሁኔታ ስለሆነ የምመለከተው ማለት በክርክር መልክ ኢትዮጵያ የሶማሊላንድን እውቅና መስጠት የለባትም በሚል የሚከራከሩ ወገኖች ሄዶ የኢትዮጵያን ብሔራዊ ጥቅም አደጋ ውስጥ የሚያስገባ ነገር ስለሆነ የምረዳው ኢትዮጵያ በዚህ አካሄዷ መቀጠል አለባት ብዬ አምናለሁ። ያኔ ችግሩ ምንድን ነበር? ብቻችንን መሆናችን ነው ችግሩ። በቃ the only problem ያን አይነት ዲፕሎማሲያዊ ውግዘት እንዲመጣብን ያደረገው አንተ ሶማሊላንድን እኮ በተመለከተ የአፍሪካ ህብረት 2005 እንደ አውሮፓውያን አቆጣጠር ላይ ይዞት የወጣ የፋክት ፋይንዲንግ ሪፖርት ነበር። 2005 እንደ አውሮፓውያን አቆጣጠር ከዛሬ 25 ዓመት በፊት የአፍሪካ ህብረት ዛሬ የእስራኤልን ለሶማሊላንድ እውቅና መስጠት በጽኑ የሚያወግዘው የአፍሪካ ህብረት አንዱ ነው። ይሄ የአፍሪካ ህብረት 2005 ላይ ያወጣው ሪፖርት በግልጽ የሚያስቀምጠው ነገር ሶማሊላንድ እንደ ሀገር መመስረት አለባት ነው የሚለው። የአፍሪካ ህብረት ራሱ ዛሬ በተወሰኑ ሁኔታዎች እንደው አቋሙን ቀይሮ እዚህ ነገር ላይ መጣ እንጂ በሶማሊላንድ የሀገርነት ምስረታ ጉዳይ ላይ ጥያቄ ኖሮት አያውቅም። ለምንድን ነው ኢትዮጵያ ታዲያ የምትጨነቀው? ቅድም እንዳልኩ ግጭት ይመጣል፣ ሌሎች ተመሳሳይ ነገሮች ይፈጠራሉ፣ ተመሳሳይ ሁኔታዎች ኢትዮጵያ ውስጥ ይመጣሉ፣ ወይም ደግሞ እዛው ሶማሊያ ውስጥ አለመረጋጋት ይመጣል። ስለዚህ ሶማሊያ ውስጥ አለመረጋጋት እንዳይመጣ የሶማሊያ መንግስት ኃላፊነት ነው። ሌትሰይ ቅድም እኮ አልኩ ኤርትራ አትገነጠልም ብለን የኢትዮጵያ መንግስት ቢገግም ከእርስ በርስ ጦርነት ውጭ ምን ታመጣል? ምንም። የሶማሊያ መንግስትም አሁን ሶማሊላንድ አትገነጠልም ብሎ ቢገግም የእርስ በርስ ጦርነትን ነው እንጂ የሚያመጣው ሶማሊላንድን እንደ ሀገር አድርጎ በግዛት ውስጥ ያስቀራት። ስለዚህ ኃላፊነቱ የማን ነው? የሶማሊያ መንግስት ነው። በዚህ ቀጠና ላይ ግጭት እንዳይመጣ የማድረጉ ኃላፊነት ነው። ኢትዮጵያ ትልቅ ሀገር ነች፣ ኃላፊነቱም አለባት። ብዙ ህዝብ ቁጥር ያለባት ሀገር ነች። በቀይ ባህር መግቢያ መውጫ ቀጠና ላይ ብሔራዊ ጥቅማችንን ማስከበር ሲባል ሰላምና ጸጥታ ነው አንደኛው፣ ፒስ ኤንድ ሴኩሪቲ ነው ብሔራዊ ጥቅማችን። ያንን ነገር ማረጋገጥ አለብን። ቢካዝ እዚህ አካባቢ ላይ ችግር ከመጣ ጦርነት ከመጣ ገቢዎቻችን በጅቡቲ አይደለ ጉሮሯችን ላይ መቆም እድል ሊመጣ ይችላል። ግን አሁን ኢትዮጵያ ብቻዋን አይደለችም። አድቫንቴጁ እሱ ነው። እስራኤል አለች፣ ባይ ዲፎልት አሜሪካም አለች። ስለዚህ ይህንን አይነት አጋርነት እድሉ ሊያልፍ አይገባም ብዬ አስባለሁ። አማራጭ ነው የሚያስባል። ይሄ እኮ እና አሰብን እንተዋቸው እነ ጅቡቲ እንተዋቸው ማለት እኮ አይደለም። እድል አጋጣሚ ነው እያገኘን ያለ ነው። ይህን አጋጣሚ እስራኤል ከዛ ከኤሊየት መታ እየተጠቀመችው ነው አይደለም፣ በድንበር የምትዋሰናት ኢትዮጵያ ቀርቶ። ስለዚህ እኔ መግፋት አለብን ባይነኛ። ከዚህ ጋር በተያያዘ ቀደም ብለን እንዳነሳ ነው ኢትዮጵያ ብቻ የቀጠናውን ሰላም አስጠባቂ የምትሆንበት ምንም አይነት ምክንያት የለም። ሶማሊያ ነች በዋናነት። አሁን በርካታ ሀገራት ለራሳቸው ጥቅም ሲሉም እሱን ነገር ከግጭት መልስ በሰላማዊ መንገድ ሶማሊያ በራሷ ቀደም ብለን እንዳነሳው ሶማሊያ በራሷ ለሶማሊላንድ እውቅና የምትሰጥበት እድል ካለ ያው እናት ሀገር በራሷ እውቅና ከሰጠች ከዛ በኋላ የሚኖሩ ነገሮች አስቸጋሪ አይሆኑ። እሱ ካልሆነ ግን እንዳነሳው ነው ግጭት ከተነሳ ኢትዮጵያ ብቻ የምትጎዳበት አይደለም። እዛ ቀጠና ላይ ብዙ ፍላጎት ያላቸው ከፍተኛ የሆነ መጠን ያለው ንግድ የሚንቀሳቀስበት አካባቢ እንደመሆኑ መጠን ያው ብዙ ታሪክ ያለው አካባቢ ነው። በሽብርም በባህር ላይ ወንብድናም በዛኛው ወዲያም እነ ሁቲዎች አሉ፣ የተለያዩ እንቅስቃሴዎች ስላሉ የዚህ ቀጠና ሰላም ከኢትዮጵያም በላይ የሚፈልጉት በርካታ ብዙ ሀገራት ስላሉ ሰላማዊ መፍትሄዎች የተሻሉ አማራጮች ናቸው። ግን ኢትዮጵያ ደግሞ እንዳልከው ቅድም ቀዳሚ መሆን ሁሌም ተጠቃሚ ነው የሚያደርገው። ከዚህ በፊትም እንደተባለው የመጀመሪያው ባንሆን ሶስተኛ አንሆንም የሚል ሀሳብ ተነስቷልና መሆንም ያለበት እንደዛ ነው የሚል ሀሳብ ነው ያለኝ። እኔም አንድ ነገር ሚል ላይ ይቅርታ ስላቋረጥ አሁን ሶማሊያ አለች። ሶማሊያ የቀጠናውን ሰላም ማስጠበቅ አለባት ብለናል። ግብጽ ለኢትዮጵያ ምንድን ነች? ታሪካዊ ጠላት። ሴኩሪቲ ዳይለማ የሚባል ኮንሰፕት አለ በአይአር ላይ እና በቃ ስጋታችን ነች ለኛ ግብጽን የግብጽ ወታደርን ሶማሊያ ውስጥ የሐሰን ሼክ አስተዳደር እያስገባ ለቀጠናው ሰላም አስባለሁ ለምንድን ነው የሚለው? ጅቡቲ ግብጽን እያመጣች አስገባለሁ እያለች፣ ኤርትራ የቀጠናውን ሰላም ምናምን ትታ ግብጽን እያመጣች ገብቷል። ለኛ ሲሆን እኛ ላይ የሚመጣ የሴኩሪቲ ዳይለማ የደህንነት ስጋት ሲሆን ኢትስ ኦኬ ይሏል፣ ሰላም ነው ችግር የለውም ይለዋል። እኛ ደግሞ ይሄ ስጋት ፈርተን የግብጽ በዚህ አካባቢ ላይ መምጣት አስግቶን ጉሮሯችን ቅርቃር ውስጥ እንዳይገባ ፍላጎታችን ቅርቃር ውስጥ እንዳይገባ ጉሮሯችን እንዳይዘጋ የሚለው ነገር አስግቶን የምናደርገው ነገር ግን የአካባቢውን ሰላም ይለዋል። እኩል ኃላፊነት አለብን።
ኢትዮጵያ የምስራቅ አፍሪካን ሰላም ይኸውልህ ግብፅን ባይጠሩ እነ ሶማሊያዎች እነ ኤርትራ ግብፅን ባይጠሩ እነ ጅቡቲ እንደዚህ አይነት ግንኙነት ባይኖራቸው እነ ዩናይትድ አረብ ኤምሬት እነ ሳውዲ አረቢያ ከዛ ድንበር ተሻግረው ባይመጡ ቱርክ እዚህ ድንበር ተሻግራ ባትመጣ ኦኬ ትል ነበር። ኦኬ ኢትዮጵያም አዎ ልክ እነዚህ ሀገራት እኮ የቤት ስራቸውን ተወጥተዋል። እነሱ የቤት ስራቸውን ሳይወጡ ኢትዮጵያ ግን የቤት ስራዋ እንድትወጣላቸው ይጠብቃሉ። የሚያናደኝ እሱ አይደለም። ይህንን ናሬቲቭ ተቀብለው የሚያራግቡ ኢትዮጵያውያን የኢትዮጵያን ብሔራዊ ጥቅም አደጋ ላይ የሚጥል ነገር እያከናወኑ እነዚህ ሀገራት ዝም ይሉና ግብፅ ጅቡቲ መጣች፣ ሳውዲ ጅቡቲ መጣች፣ ምናምን ቱርክ እንደዚህ ሆነች ቅብቷል አምልህ ነገር ኤርትራ ከግብፅ ጋር እንደዚህ ያደረገች የሚለውን ነገር እያዩ ሰምተው እንዳላዩ ያልፉና ኢትዮጵያ ይሄ ነገር ስጋት ፈጥሮባት ሪአክት ስታደርግ ግን በዛ ጉዳይ ላይ ኢትዮጵያን ይተቻሉ። እኔ አይዶን ግበሽት አልኩ። አብይ አህመድ አመጣው፣ መለስ ዜናዊ ያመጣው፣ ኃይለማርያም አመጣው፣ ቀጣይ የሚመጣ መንግስት አመጣው፣ ምንም ታክል ጉዳይ የለኝም ከመንግስቱ ጋር። ብቻ የኢትዮጵያ ብሔራዊ ጥቅም ይከበር ነው የኔ አቋም። መሄድም ካለበት ኃላፊነትም አለባት ከተባለ ኢትዮጵያ የሰላሙን ጸጥታ በአካባቢው ላይ የማስከበር ኃላፊነት አለባት ከተባለ ኢትዮጵያ ብቻ ሳትሆን ኤርትራም፣ ጅቡቲም፣ ሶማሊያም ኃላፊነቱ አለባቸው። እነሱ ግብፅን እየጠሩ ሳውዲን እየጠሩ ቱርክን እየጠሩ በራሳቸው ፍላጎታቸውን እያስጠበቁ ጥቅማቸውን እያስከበሩ ኢትዮጵያ ጥቅሟን ልታስከብር ስትል ቡራ ክራዩ ማለት ደብል ስታንዳርድ ነው። አይመጣው ያ ለዚህ ነው ያቋረጥኩ። ይቅርታ። ችግር የለውም። ልክ ነው። ሁሌም በኢትዮጵያ በኩል ሲመጣ ያ ጉዳይ እንደ ጥፋት እንደ ግጭት ቀስቃሽነት በሌሎች በኩል ሲሆኑ እነዛ እንቅስቃሴዎች ደግሞ እንደ መልካም አጋጣሚ ወይም ደግሞ ብሔራዊ ጥቅማቸውን እያስጠበቁ ነው ተብሎ የሚሄደው ነገር አሁንም መቀጠል የሌለበት ነገር ነው። እያጠቃለል ነው እንሂድና ይህንን ጉዳይ እነዚህ እስራኤል በአፍሪካ ቀንድ መልህቋን መጣል ፈልጋለች፣ እየተንቀሳቀሰች ነው የምትገኘው። ኢትዮጵያ ደግሞ ከዩኤኢ ጋር የጠበቀ የሆነ ወዳጅነትን እያጠናከረች ወይም ደግሞ የሄደች እየገፋችበት ነው የምትገኘው። ምዕራባውያን ሀገራት ደግሞ እዚህ ላይ የራሳቸው የሆነ ሚና ይኖራቸዋል። የእስራኤልን ጉዳይ ተነስቶ በጸጥታው ምክር ቤት አንዳንድ ድምጾች ተሰምቶ ነበር። ከዛ ውጭ ባሉት ጉዳዮች ግን እስራኤል መብቷ ነው በሚል ሁላቸውም ዝምታን የመረጡት እና የነዚህ ምዕራባውያን ሀገራት ስፔሻሊ ደግሞ አሜሪካና አውሮፓ በዚህ አዳዲስ ዲፕሎማሲያዊ እንቅስቃሴዎች ዝምታቸው ምንድን ነው የሚያሳየን? የአሜሪካ ዝምታ እንዳልኩ ነው፣ ድጋፍ ነው እንጂ ተቃውሞ አይደለም። ያው በተባበሩት መንግስታት ድርጅት ተቃውሞዋን ስታሰማ ማለት ድምፀ ተአቅቦ ስታደርግ ምንድን ነው ያለችው? እስራኤል ከመረጠችው ሀገር ጋር ወይም ሀገር ነው ብላ ካሰበችው አካል ጋር ዲፕሎማሲያዊ ግንኙነትን የመጀመር መብት አላት። ትላንትና ወዲያ ጌዲዮን ሳር የተናገረው ሀሳብ ማለት ነው የዓለም መንግስታት ድርጅት፣ የአፍሪካ ህብረት፣ አረብ ሊግ ምናምን ሶማሊያ ራሷ ጭምር አያገባትም እንደማለት ነው። አይ ነው እኮ ሶማሊያና ሶማሊላንድ የሀገርነት ታሪክ ቢኖራቸው ኖሮ የሀገርነት ታሪክ እንደ ሀገር ታሪክ ቢኖራቸው ኖሮ ይሄ ለምሳሌ ኢትዮጵያ የ3000 ዓመት ታሪክ ምናምን ስንል በግልጽ ታነሷል አይደል? ኦሮሞው፣ ትግሬው፣ አማራው፣ ደቡቡ ስንት በዚህ ሰበዝ ውስጥ እንዴት በእነዚህ ዓመታት ውስጥ እንዴት እየተዋሃደ ምናምን እየመጣ የሶማሊያ መንግስት ግን የሶማሊያ በተለይ ሶማሊያ የምትባለው ሀገር እንደ ሀገር ስትመሰረት ግን ሁለቱም ሀገራት ለምን ያን እንደ ሀገር ተመሰረተች እኮ ነው ጥያቄው። ሶማሊላንድ ለ5 ቀንም ቢሆን ለምን ሀገር ሆነች? ከዛ እኮ በልመና እኮ ነው ድጋሚ ኦኬ እሺ ግሬተር ሶማሊያ የሚል የሆነ ቅዠት ነበረ። ግሬተር ሶማሊያ ምናምን ተብሎ ግሬተር ሶማሊያ ማለት ስንት ሀገር መሰለ የሚያፈርሰው? ግሬተር ሶማሊያ ማለት ኢትዮጵያ ውስጥ ይመጣል፣ ጅቡቲ ይሄዳል፣ ኬንያ ውስጥ ይገባል። 5 ሀገር ውስጥ ነው ያሉት እንደምታውቀው ሶማሌዎች። ግሬተር ሶማሊያ ያንን 5 ሀገራት ውስጥ የሚገኘውን ሶማሌዎች እንደዛ ቢሆን ኖሮ ኩርዶች ሀገር ይሆኑ ነበር። ኩርድ ሶሪያ፣ ኢራን፣ ቱርክ ምናምን ውስጥ አሉ አይደል? እነሱ ሀገር ይሆኑ ነበር። አንፎርቹኔትሊ የቅኝ ግዛት ድንበር አይደለ እንግዲህ ሀገር ያሰኘን። ኢትዮጵያ በቀጥታም በተዘዋዋሪ ኢምፓክትድ ሆናለች። በቅኝ ግዛት ድንበሩ ሲዋሰን ዓለም ላይ በተለይ ከአንደኛው የዓለም ጦርነት ጋር ተያይዞ ማለት ነው መካከለኛው ምስራቅ በተለይ አፍሪካ ደግሞ ከሁለተኛው የዓለም ጦርነት በኋላ ነፃነታቸውን ሲያገኙ ሀገራት ያኔ የተወሰነ ነገር ነው። ያኔ ለምን ሶማሊላንድ ለምን ሀገር ሆነች? በቃ ሀገር እኮ ሆኗል። ስለዚህ ይሄኛው ኮንሰፕት ለምንድን ያነሳው ለመሰለ የሆነ የነሱ ጉዳይ ሲሆን የሶማሊያ ጉዳይ ሲሆን የማይመለከቱ የራሳቸው ጉዳይ ከሚል አንፃር አይደለም። የሀገርነት ታሪክ አለ ኢትዮጵያ ውስጥ። የትኛውም
የትኛውም ግዛት የትኛውም ክልል የሀገርነት ታሪክ ኖሮት አያውቅም። ተረዳኝ አይደል? ስለዚህ በዚህ መርህ እንሄድና የዓለም አቀፉ ማህበረሰብም ለዛ ነው የሶማሊላንድ ጉዳይ ላይ ሲመጣ ለምሳሌ አሜሪካ ዝምታን የምትመርጠው። ኢትዮጵያ ውስጥ መቶ አንድ አካል ለምሳሌ እንደዚህ አይነት ነገር ቢያነሳ ምን እንደሚከተል ይታወቃል። ምን አይነት ያልተረጋጋ ኢትዮጵያ እንደሚፈጠርና ይህ ያልተረጋጋ ኢትዮጵያ ደግሞ በቀጠናው ምን ሊያስከትል እንደሚችል ይታወቃል። የህዝብ ቁጥሩም ታሳቢ መደረግ አለበት። ስለዚህ አይፈለግም። የሶማሊያ ጉዳይ ግን አንድ የሀገርነት ታሪክ አላት። ሁለተኛ ነገር ደግሞ ባለፉት ከ1991 ወዲህ እንደ ሀገር አክት ስታደርግ የነበረች ሀገር ነች። ለዛ የዓለም አቀፉ ማህበረሰብ አሜሪካ ዝምታን ስትመርጥ በሌላ ቋንቋ እስራኤልና አሜሪካ እንደምታውቀው የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ እንደ ድጋፍ ነው የምመለከተው የአሜሪካ መንግስትን አቋም። አውሮፓውያኖቹ አሁን አውሮፓ ውስጥ የመገንጠል እንቅስቃሴን የሚደግፉ ሀገራት አሉ። ለምሳሌ እነ ቼክ ሪፐብሊክ፣ እነ ኖርዌይ፣ እነ ስዊዘርላንድ አንድ ነጥብ የሚያክሉ ሀገራት እነሱ እንደዚህ አይነት ሀሳብን ያነሳሉ። ባይዘው ሌላ ጊዜ በምን ቶፒክ እንደምንመጣበት አላውቅም። የቦስኒያና ሄርዘጎቪና ታሪክ አሁን ድጋሜ በአውሮፓ ውስጥ ሌላ ጉዳይን እየቀሰቀሰ ነው። እንመለስበታለን ወደፊት። ግን አሁን እዛ ትንንሽ የሚባሉ ሀገራት እነ ኖርዌይ፣ እነ ቼክ ሪፐብሊክ ምናምን እንደዚህ የምዘረዝራቸው አንድ ድጋፍ እነ ስዊድን መምጣታቸው አይቀርም ወደዚህ አሁን ዝምታ ቢመርጡም። ሌላኛዋ ነገር የብሪቲሽ ሶማሊላንድ ነች። ሌላው ቁልፍ በዚህ በሶማሊላንድ የሀገርነት ምስረታ ሂደት ውስጥ በጣም ቁልፍ የሚባል ፒቮታል የምትለው አይነት ሁኔታ የትኛው ነው ብለህ ብትጠይቀኝ የዩናይትድ ኪንግደም ለሶማሊላንድ እውቅና የምትሰጥበት አጋጣሚ ነው። እንደምታውቀው ዩናይትድ ኪንግደም በተደጋጋሚ በፓርላማቸው ውስጥ ለሶማሊላንድ እውቅና እንስጥ የሚል ጥያቄ እየቀረበ ክርክር ይደረጋል። በተደጋጋሚ ጥያቄው ይቀርባል። ስለዚህ በአንድም ይሁን በሌላ እንደምታውቀው ሶማሊላንድ የብሪቲሽ ቅኝ ግዛትም አልነበረች። ስለዚህ እነሱ ወደ እውቅናው የሚመጡበት እድል እንደው ትንሽ አለ አይደል የሆነ ከንትኑ ለመዳን ይመስለኛል። የሆነ በተደጋጋሚ በታሪክ ስማቸው ስለሚነሳ እንደው በቃ ሌሎች ሀገራት እስኪ እውቅናውን የሚሰጡ ከሆነ እነሱ ይስጡ ከሚል አንጻር ነው እንጂ መምጣታቸው የሚቀር አይመስልም። ስለዚህ አውሮፓ ደግሞ ወደድክም ጠላህም በመርህ ደረጃ በምን ያምናል? መብት አይደል? ራስን በራስ የማስተዳደር መብት ሰልፍ ዲተርሚኔሽን መብት ነው። ኢትዮጵያ ውስጥ ሰልፍ ዲተርሚን የሆኑ ሀገራት ራሳቸውን በራሳቸው የሚያስተዳድሩ ግዛቶች ናቸው ያሉ ክልሎች አሉ። የሶማሊያ መንግስት ደግሞ በቃኝ የሶማሊላንድ መንግስት በቃኝ በቃ እንደ ሀገር ነኝ ብሎ ከ1991 ጀምሮ ሀገር ሆኖ ሲንቀሳቀስ የነበረ መንግስት ነው። ስለዚህ ሰልፍ ዲተርሚኔሽን አለው ማለት መብት አለ፣ መብቱ ነው። ኢትዮጵያ ውስጥ ባይ ዲፎልት የመጠየቅ መብት አይደለም እንትን ሆኖ አይደለም የግዛት ሉዓላዊ አንድነትን ስጋት አደጋ ውስጥ የሚያስገባ ነገር ልናገር ፈልጌ ሳይሆን ግን at the end of the day የምታረጋቸው አንተ ነህ። ሶማሊያ እና ሶማሊላንድ ወደዚህ ነገር ውስጥ የመጡት ለምን ይመስላል? በዚያድ ባሬ ጭፍጨፋ እኮ። ዚያድ ባሬ ሀዊያዎችን ምንድን ያደረጋቸው? ሀርጌሳ ውስጥ ምንድን ያደረጋቸው? በጣም በርካቶች እኮ የተጨፈጨፉት። ይደግፋል ሊትራሊ የዓለም አቀፍ ህጎቹ እንደዚህ አይነት ሁኔታዎችን ይደግፋል። እና በአንድም ይሁን በሌላ የዓለም አቀፉ ማህበረሰብ መብትም ነው ብሎ ስለሚያስብ ይሄኛውን አካሄድ እኔ ይቃወማል የሚል አመለካከት የለኝም። የአፍሪካ ህብረትም 2005 ላይ እንዳልኩ ሶማሊላንድ እንደ ሀገር መመስረት አለባት የሚል ሪኮመንዴሽን አስቀምጧል። አሁን እንደው ትንሽ በአፍሪካ ህብረት ዙሪያ ያሉ ሰዎች ምናምን ትንሽ ጠንከር ብለው ገፋ ቢያደርጉ ወደዛ ነጥብ ውስጥ የሚመጣ ይመስለኛል። እና ሞሮፍ ምንድነው የሶማሊላንድ የሀገርነት ጉዳይና አካሄድን በተመለከተ የሚቀር አይደለም። በቃ እኔ የማረጋግጥልህ ነገር ከዚህ በኋላ በፍጹም የሚታጠፍ አይደለም። ተራ በተራ ማን ቀድሞ ማን ዘግይቶ ይመጣል የሚለው ነገር ካልሆነ በቀር አውሮፓም የአፍሪካ ህብረትም ራሱ ይመጣል። የአፍሪካ ህብረት ሞሮኮ ጋር ምንድን ነው ያደረገው? ሞሮኮ በአፍሪካ ህብረት ስንት ተወግዛ ኖራ። የተወገዘችው እኮ የዌስተርን ሰሃራን በጉልበት ይዛለች ተብላ። ከዛ የዓለም አቀፉ ማህበረሰብ ለዌስተርን ሰሃራ እውቅና ሲሰጥ ሞሮኮ ራሱ ወደ አፍሪካ ህብረት ተመለሰች። የአፍሪካ ህብረት ምን ያክል ጥርስ የሌለው እንትን እንደሆነ ይሄ መናቄ ሳይሆን ግን ሪያሊቲው እንደዛ ስለሆነ፣ ስለዚህ የሶማሊላንድ ጉዳይም የሚቀር ነገር ስላልሆነ አጋጣሚውን መጠቀም የኛ ኃላፊነት ነው ብዬ አስባለሁ። አጋጣሚውን ስትጠቀም የግድ ሶማሊላንድን እውቅና እንስጥ ብቻ ላይሆን ይችላል። ሶማሊያ ምንድነው ኦፈር የምታደርገው? እሺ ኢትዮጵያ ለሶማሊላንድ እውቅና አልሰጥም። ምንድነው ሻንቺ የምትሰጪኝ? ይሄንን ባለማለት ዲፕሎማቲክ ሌቨሬጅ ማለት ነው። ምንድነው የምትሰጡኝ? የባህር ኃይሌን የማሰፍርበት ወደ በኪስማዩ በኩል ለምን አይሰጡንም? አይደል? እንዲህ ፐዝሉን ካልተጫወትከው ዝም ብለህ በቃ በሴራ ነው ኢትዮጵያ ወደብ ያጣችው።
የምታገኘውን በሴራ ነው። በጣም አሪፍ። እንግዲህ እነዚህ ከሁለት ቀናት በፊት በበዓሉ ዋዜማ በሁለት ሀገራት የነበረውን ጉብኝት አንስተን ሶማሊላንድ እና እዚህ ኢትዮጵያ የነበሩ ሁለት የውጭ ጉዳይ ሚኒስትሮች ያደረጉትን ጉብኝት በማንሳት ነው የዛሬውን ቆይታ ያደረግነው እና ያው እስራኤል ሶማሊላንድ፣ የተባበሩት አረብ ኤምሬትስ ደግሞ ኢትዮጵያ ላይ ቆይታ ነበራቸው። በጣም ዝርዝር የሆኑ ጉዳዮች ወጥተዋል። በአንድ ተመሳሳይ ቀን እሱ ራሱ ሌላ ነገር ያለው ይመስላል ከጀርባውና በተመሳሳይ ቀን የተደረጉ ጉብኝቶች ናቸው። እነዛ ጉብኝቶች ቀጣይ ላይ ይዞት የሚመጡ ጉዳዮች ይኖራሉ። በሌሎች ፕሮግራሞች እንመለስባቸዋለን። ኢትዮጵያ ከዩኤኢ ጋር ያላትን ግንኙነት አሁንም አጥብቃ እየገፋችበት ነው። እነዚህ ባለፈው ያነሳው ነገር ነበረ የዩኤኢ የምደግፋቸው ኃይላት ፓተርኖች ያሰጋሉ ብለ ነበር። ግን የኢትዮጵያ መንግስት ከዩኤኢ ጋር ያለውን ግንኙነት አሁን አጥብቀው ቀጥሎታል። እስራኤል ደግሞ ከሶማሊላንድ ጋር የያዘችው ጉዳይ አሁንም እንደምትገፋበት ያረጋገጠ እንቅስቃሴን አድርጋለች። በቀጣይ የሶማሊላንድ ሀገርነት ጉዳይ የሚያጠራጥር አይደለም። ያው ጊዜ የሚመልሰው መቼ ይሆናል የሚለው ነው እንጂ የሚያጠራጥር እንዳልሆነ ያስታውቃል። ኢትዮጵያ እሱን አጋጣሚ መጠቀም ደግሞ ቀጣይ የሚሰራበት ጉዳይ ይሆናል ማለት ነው። ምናልባት ፕሮግራማችን ከማጠቃላችን በፊት ግን የቀረ የምትለው መነሳት አለበት የምትለው ጉዳይ ከጉብኝቱም ጋር ተያይዞ ሊሆን ይችላል። አሁን በቀንዱ ላይ የተስተዋለ ያለውን እንቅስቃሴ ጋር ተያይዞ እንታነሳው ነጥብ ካለ እሱ እናነሳና እዚሁ በደንብ አንስተነዋል። ዛሬ እናወራበታለን ብለን ያሰብነውን ነገር በደንብ ዳሰነዋል። ጀስት እንዳልኩ ብዥታ እንዳይፈጥር በሴራ ነው ወደ ቢያጣ ነው በሴራ ነው የምናገኘው ማለት በቃ ያኔ ዲፕሎማቲክ ካርዶቻችንን በደንብ አለመጫወታችን የትርጉም ስህተት በማጋጠሙ ከእንግሊዘኛ ወደ አማርኛ ሲተረጎም ደፋሮች ናቸው እንደዛም ብለው መናገራቸው ይገርመኛል። ትርጉም ተሳሳትን ብለው መናገራቸው አልጀርስ ላይ እንደዚህ አይነት ነገሮች ናቸው ያሳጡን፣ ሴራዎች ናቸው ያሳጡን። እና ሴራ ማለት ይሄ በአንድ ሀገር ውድመት በአንድ ሀገር ውድቀት ላይ ምናምን ሳይሆን በቃ አንዲት ሀገር ፍላጎቷን ለማስጠበቅ የምትመዛቸው የምትጥላቸው የምታነሳቸው ካርዶች አሉ። ኢትዮጵያ የብልጠት ጨዋታ ማለት ነው። በቃ ይህን የምሰጥ ከሆነ ይህን እሰጥሃለሁ። ሰጥቶ መቀበል አይደል? አሁን መርሁ ዓለም ላይ እኮ ሰጥቶ መቀበል። ይህን አቀርብልሃለሁ፣ ይህን እወስዳለሁ። ወደ ጦርነት ከሚለው ኮንሰፕት ውስጥ ከመግባታችን በፊት ጦርነት ዘሊስት ኦፕሽን ነው እንዳለ የመጨረሻ ኦፕሽን ነው መሆን ያለበት። እዛ ነገር ውስጥ ከመግባታችን በፊት በቃ በሰጥቶ መቀበል መርህ ነገሮች የምንጫወታቸውን ካርዶቻችን እድሉ ስላለን አሁን እድል ባይኖረን ኖሮ በቃ ካርዶቻችን ሁሉ አልቀው ቢሆን ኖሮ በቃ ጦርነት ውስጥ እንግባለን ነበር። ያለን አማራጭ ጦርነት ነው እላለሁ። ጦርነት አማራጭ አይሆንም ብለው ለምንድን ነው? መጫወት የምንችላቸው ካርዶች አሉ። እነዛን ካርዶቻችንን መጫወት ብቻ ነው የሚጠበቅበት። ሴራ ላይ የፈለኩት እነሱን ነው ማለት ነው። አሁን ነገሮች እየተመቻቹ ነው ያሉት። ኢትዮጵያ ጥሩ እድሎች የምታገኝባቸው በሮች እየተከፈቱ ነው ያሉት። እነሱም በሮች ከጦርነት በፊት ጦርነት የመጨረሻው አማራጭ ከተባለም የመጨረሻው ነው ሊሆን የሚችለውና እነሱን አማራጮች መጠቀም ያው እንግዲህ የሚመለከታቸው አሁን እሱ ላይ እየሰሩ ያሉ አካላት የምናሳልፈው መልእክታችን ይሆናል። የዛሬው የገበያ ፖድካስት ፕሮግራማችን እንግዲህ የተከበራችሁ ተመልካቾቻችን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። ነጻነት ላቀውና ሚሊዮን ሙሴ አብረናችሁ ቆይታ ስናደርግ ነበር። ገበያ ሚዲያ ዩቲዩብ ቻናልን ካልተቀላቀላችሁ ላይክ፣ ሼር እና ሰብስክራይብ እንድታደርጉ አሁንም በድጋሚ ነው የምንጋብዘው። በቀጣይ በሌሎች ርዕሰ ጉዳዮች ተመልሰን የምንገናኝ ይሆናል። እስከዛ ግን ቸር ሰንብቱልን። ሰላም።